ቅዱሴ እንኳን ሰላም መጣ። የትላንቱ ልዩ ነበረ፣ ዛሬም ደግሞ ይጨምራል። ወንድማችን የእግዚአብሔር ቃል እንሰማለን። ተባረኩ። ቤት እየሮጥኩ እንደመጣው በዚህ ሰመር ውስጥ ጌታ ይባረክ። ዮኒዬ ሶሪ በጣም ስለቆየሁበት። ሁላችሁንም ሰላም እላለሁ። ጸጋና ሰላም ይብዛላችሁ። እንኳን ደህና መጣችሁ። ሁላችሁንም ሰላም እላለሁ። ወንጌል እንሰብካለን፣ ተረታ ተረቶቹን ደግሞ ገልብጠን እንጥላለን ማለት ነው። ጌታ የተባረከ ይሁን። ዮኒዬ እንዴት ነው? ሁሉ ሰላም? ክብሩ ይስፋ አባቴ። በጣም ሰላሙን ልነግር አልችልም። እና አንዳንድ መገለጦችን ስንናገር ግራ እየተጋቡም ራሳቸውንም እየጠየቁ ያሉ ወንድምና እህቶች አሉኝ። እግዚአብሔር ይባረክ። እኔ ስንት ጉቦ ሰጥቻለሁ መሰለ ባለማወቅ ለስለት እያልኩኝ ብዙ ጉቦዎች አደርግ ነበረ ባለማወቅ ማለት ነው። ምክንያቱም እግዚአብሔር የሚጠይቀው አስራት በኩራትን ነው፣ ሌላ ነገር የለው። እና ምን አደርግ ነበረ? በቃ ይህን ካረክልኝ ጌታን እኮ ስደልለው፣ ይህን ካረክልኝ ይህን እናደርጋለሁ፣ ይህን ካረክልኝ ይህን እናደርጋለሁ ብዬ ከጌታ ጋር ምን አደርግ ነበር? ዲል አደርግ ነበር፣ የስህተት ትምህርት። እና አሁን ግን ጌታ ገልጾ ነገሮችን ማየት ጀመርኩ። እግዚአብሔር ይባረክ። ያንን ነው የምልህ። አሁን ሰላሜን አገኘው ነው የምልህ። እግዚአብሔር ክብሩን ይውሰድ። ለሌሎቻችሁም ወንድምና እህቶች በማስተዋል እግዚአብሔር የሆነ ስንጸልይ እንዲያደርግልሃለሁ ካል ነው በቃ ጸሎታችን የማይሰማው ለዛ ነው። ጸሎታችን የማይሰማው ጌታ እንዲህ ካርክ እንዲያደርግልህ። የጉቦ አምላክ አይደለም፣ ጉቦኛ አይደለም፣ ቀማኛ ጌታ የለንም፣ ከኛ የሚዘርፍ አባት የለንም። ስለዚህ እሱን የምታደርጉ ወንድምና እህቶቼ ምናልባት የስህተት ልምምድ ስለሆነ ያኛው ልምምድ ጌታ ለካ ይሄን አይፈልግም፣ ጌታ ይሄን አይፈልግም የሚለውን ነገር በማስተዋል ብታደርጉ ጥሩ ነው። ምክንያቱም ለሌሎቹ ጉቦ ነው የሚጠይቁት፣ እንደዚህ አድርጉ ነው የሚሏችሁ። ልክ ጠንቋይ ቤት ስትሄዱም ያንን ነበር የሚያደርጉት። ጠንቋይ ቤት ምንድን ነው የሚያደርጉት? ጥቁር ፍየል አምጣ፣ ቡናማ ፍየል አምጣ፣ ወይ በግ አምጣ፣ ጥቁር ዶሮ አምጣ እያለ ነው የሚቀበል ይሄ ነበረው። ዘሰምትም በእግዚአብሔር ቤት እንዲህ ካረክልኝ እንዲያደርግልሃለሁ የምትል ከሆነ እግዚአብሔርን ጠንቋይ ነህ እያልከው ነው። ይቅርታ ልቃል። እግዚአብሔር ጉቦኛ ነህ እያልነው ነው። እግዚአብሔር እንዲህ ታደርጋለህ እያልነው ነው። እና ሳናስበው የተለማመድ ነው የውሸት ያስለመዱን አጭበርባሪዎች ስለነበሩ፣ ስለዚህ እግዚአብሔር ይባረክ። ይህንን ነገር እግዚአብሔር በየጊዜው ይገልጣል። ስለዚህ ቆም ብሎ ሻማ አምጣ፣ ጧፍ አምጣ፣ ምን አምጣ እያለ የሚል ጌታ የለም። ጌታ አምጣ የሚል የለም። እና ይቺን ነገር ተለማምዳችሁ ለምትቆየ ወንድምና እህቶቼ በማስተዋል ብታደርጉት። ከኔ ጸሎት ነው የሚፈልገው፣ ምስጋና ነው የሚፈልገው ጌታ። ምንም ምስጋና፣ ጸሎት እና እንዳለው 10% 90% ጌታ ባርኮ ለሰጠው 10% መስጠቱ በጣም መባረክ ነው ብዬ አስባለሁ። ቅዱሴ ከተዘጋጀ ለሚነው ወደዛ እንሄዳለን። ዮኒ ትክክል ነው። እኛ በአዲስ ኪዳን ሰጥተን ሳይሆን ተቀብለን ነው ይላል። መጽሐፍ ቅዱስ ስለተቀበሉት ነው የሚለው እንጂ ለሰጡት አይልም። እና ቅዱሴ ምን ይጀምራል? ከትላንቱ የቀጠለ ደስ የሚል ወንጌል ይሰበካል። ትላንት የሰበክነው ባይዘዌ አቀናብረውት ሌላ ጨምረው መጥተዋል። በሳቅ ነው የሚገድል። እያየዋቸው በቃ እኛ ቤት አንሰማም ይላሉ። ሄደው ቁጭ አድርገኛል፣ ይተረትሩታል። ተቀናበሩ እንዴ? ቀላል ታዲያ ካልተቀናበረ እኛ ምኑ ሰበክ ነው ዮኒ? ኤግዛክትሊ። እና ደስ ያለኝ አናይም እሱ ቤት የለንም ሲሉ ቆይተው አቀናብረው እየፖሰቱ አለቀስኩኝ። ጌታ ክብሩን ይውሰድ። በርቱልን። ደስ ነው የሚለን። እግዚአብሔር ይባረክ። ወንጌል ይሰበክ። እዚህ ጋር ወንጌል ላይ ያለ ወንጌል አለ። እሳት የላሰ ወንጌል አለ። እዚህ ላስላስ የለም። ቤተሰብ ወንጌል ተረት የለም። እውነቱን ነው የምነግርህ። ተረት የለም። የተረት ስራ ይፈርሳል። ኢየሱስ ይነግሳል። የተረት ስራ ይፈርሳል። በቃ ዱቄቴም ተወሰደብኝ። ምን ላድርግ? ወሰዱብኝ እየፈጩ 7 ጊዜ እየፈጩ ወሰዱብኝ። ምን ላድርግ? ቤተሰብ ወንጌል ነው የምንሰብከው። አባቴ ጌታ ይባረክ። ለዝጋው 7,000 ገብተናል። እርግጠኛ ነኝ 8,000 ገባችሁ፣ 10,000 ይሞላል። ስለዚህ በተለይ ስለት እያላችሁ ጉቦ ለጌታ እንስጥ። ስለት የማይደርሰው ለዛ ስለት አይደርስም። ጉቦ ጌታ አይፈልግም። ጌታ 10% ብሏል። እሱን እግዚአብሔር ፈቅዶልን እግዚአብሔር ብሎ ካደረስን ይባረካል።
እሱን ካለን ይባርካል። ከሰጠን እሱን 10ን ከሰጠን ጉቦ ጥቅም ስንፈልግ ጉቦ ሰጣለሁ የሚባል ጌታ የለንም እና ያለማወቅ ያደረግነው ከዚህ በፊት በእውነቴን ነው የምለው፣ ባለማወቅ ጉቦ የከፈልን ለጌታ ጉቦዬን ካረክልኝ በሬ ያስገባለሁ ምናምን ያለ ጉቦ። ስለዚህ ጌታ በጉቦ የሚደልል አባት የለን። በእምነት አምነን እንጂ በጉቦ የሚመለክ አምላክ የለም። ስለዚህ ማስተዋል ይስጠን። ሌሎቹ አበረታታል። ይህን እኔ አሁን አላበረታታም። የሚያበረታቱ በጣም አለ። ተሳይ ስለተሳል ይባላል መጽሐፍ ቅዱስ ላይ አንድ ቦታ ላይ ስለተሳል የሚል የለም። ጌታ ሆይ አድነኝ የሚል እንጂ ስለተሳል የሚል ወፍ የለም። ወፍ እና ብዙ 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 የስህተት ትምህርቶች አለ እና ወንጌል ይወርሳል። ጌታ ራሱ ነው የሚሰጣል፣ ራሱ ነው የሚባርክ። ስለዚህ ስለት እየተባለ በየጊዜው የሚገባ የቢዝነስ እሱን ነገር ቆም ብሎ ማሰብ ጥሩ ነው ላለው የጌታ ኢየሱስ ውጪ ለእኛ የሞተ የለም፣ ወፍ የለም። እንዲሆን ኩል ለአንተ ስል ጸለይ ኩል የሚል ማንም አርጎታል። ማንም አርጎታል። ስለዚህ እንዲህ ለአንተ ብዬ ሳያቀኝ የሚጸልይ እንዲያውም አበሻ በብዛት የሚጸልየው ሳስበው በጌታ ያልሆነ ሰው ኢቨን በጌታ የሆነ ሰው አንዳንዱ ይህን ሰው እንደው ጉዱን ሳታሳየኝ የሚል ነው የአበሻው ዶክመንት። እግዚአብሔር ቢያሳየ ይህን ሰው እንዲህ ባታረገው፣ ይህን ሰው እንዲህ አድርጎኝ እንዲህ ብሎ የሚለው ይበዛል። በእውነት ነው የምለው የአበሻ እንደዛ የዚህን ጉድ ሳታሳየኝ እንደው እያለ የሚል እንጂ እንኳን ለሌሎች ሊጸልይ ቀርቶ እንዲህ ካላሳየኝ የሚል ነው የሚመስል የአበሻ ዶክመንት አብዛኛው ይታል። ምክንያቱም ክፋት፣ ምቀኝነት፣ ተንኮል የኛ ብራንዳችን። ሰው ሲያልፍለት፣ ሰው ሲባረክ፣ ሰው ወደ ጥሩ ሲሄድ የድሮ ዶክመንት እያወጣን እሱ ማለት እንዲህ ነው፣ እሷ ማለት እንዲህ ናት የሚል ማንነት ያለን እኛ ነንና ያ ባለበት ሌሎቹ ጸልየው ጨረቃ ላይ ወጥተው ምናምን ባናታቸው ተተክለው ለኢትዮጵያ ለሀገራችን ሲጸልዩ ነበሩ የተባለ ሳክሰ አበሻ ያደረገውማ ሄደው ያን ነው ምለው እና እግዚአብሔር ይባርካችሁ። ጌታ የተባረከ ይሁን። አሜን። ቀጥል ወንድሜ። ታብታብ ኮፒ ሊንክ አደራ። ወንድማችን በጌታ ስም ትጀምረዋለህ፣ እንሰማለን። አሜን። አባትና አምላክ እግዚአብሔር ሆይ በጌታ በኢየሱስ ስም እናመሰግንሃለን። ስምህ ይባረክ። የሚመስልህ የለም። የመኖሪያ መንገዶች ሁሉ አዳሽ፣ ሰባራውን ጠጋኝ፣ የርኅራኄ ሁሉ አምላክ፣ የመጽናናት ሁሉ አባት እግዚአብሔር አብ ሆይ በጌታ በኢየሱስ ስም እናመሰግንሃለን። በልጅ በክርስቶስ ኢየሱስ የመስቀል ስራ ልጆች ስላደረግከን፣ በእምነት ስላጸደቅከን፣ ወደ ራስህ ጉያና እቅፍ ደግሞ በክርስቶስ ኢየሱስ ስራ ስለሳብከን እናመሰግንሃለን። ከክፉ ዓለም ከሚመጣው የፍርድ ዓለም ደግሞ ነፃ ስላወጣህ፣ በፍርድ ቀን ደግሞ ድፍረት ስላለን፣ አሁን ብንሞት ወደ አንተ ቀኝ ስለምንሄድ ከዘላለም ሞትና ከዘላለም የኃጢአት በሽታ በክርስቶስ ኢየሱስ መስቀል ስራ ነፃ ስላወጣህ አባቶ እናመሰግንሃለን። ቀርቶ ያለው ጊዜ የተባረከ ይሁን። ጌታ ሆይ ልጅ ኢየሱስ ክርስቶስን በዚህ ጉባኤ ላይ ገለጠው። ክርስቶስ ኢየሱስን እንደ ግል አዳኝ አድርገው ያልተቀበሉ በዓለም በመቅበዝበዝ ውስጥ፣ በስድብ ውስጥ፣ በሱስ ውስጥ፣ በስካር በተለያየ አይነት በዘረኝነት ውስጥ ላሉ ጌታ ሆይ ከሚለቀቀው ቃል የተነሳ ወደ ህይወት እንዲመጡ ልባቸውን እንድትነካ በጌታ በኢየሱስ ስም ጸልያለሁ። አባት ሆይ አንደበታቸውን ፈውስ። ጌታ ሆይ የሚሳደቡ እጃቸውን ፈውስ። ጌታ ሆይ ለልባቸው ወንጌልን ተናገራቸው። ከጨለማ ዓለም ይውጡ። አንድን ሃይማኖት ወክለው ከመሰዳደብ ከመበሻሸቅ ጌታ ሆይ ነፃ ወጥተው ብርሃን የሆነው ክርስቶስ እኛን ያሳረፈው እኛን ሰላም የሰጠንን ኢየሱስ እንዲያውቁ አባት ሆይ በኢየሱስ ስም ጸልያለሁ። በጌታ በኢየሱስ ስም ቀርቶ ያለው ጊዜ ሁሉ የተባረከ ይሁን። የጠላት አሰራር ኃይል ስራው በኢየሱስ ስም የፈረሰ ይሁን። ስለሰማህን ተባረክ። በቀባኸው ብላቴና በጌታ በኢየሱስ ስም አሜን። አሜን። ጌታ ኢየሱስ ይባረክ። እግዚአብሔር ዛሬ ስለ ዮኒ እግዚአብሔርን ሁል ጊዜ አመሰግነዋለሁ። ሰውን ወዳጅ ማሰንበት እግረ መንገዴን ወዳጅ በማሰንበት አምናለሁ። እኔ ብዙ ጊዜ ወዳጅ በማሰንበት እና በጣም ሰዎችን በቀረብኩ ቁጥር ዲስሬስፔክት አላደረጋቸው። በቀረብኩ ቁጥር እንደውም ወዳቸዋለሁ፣ አከብራቸዋለሁ እና ሁሌም ዮኒ ጋር 365 ቀን ብንሰብክ እንዋደዳለን፣ ደግሞም እንከባበራለን፣ እንቀባበላለን። እግዚአብሔር ደግሞ ይሄንን ወንጌል እንድናገለግል እድል ስለሰጠን ዮኒም ደግሞ እድል ስለሰጠን ስለ ዮኒ እግዚአብሔርን እጅግ አድርጌ አመሰግናለሁ። ቴንክ ዩ ሶ ማች። እስቲ ጥቂት ስለ ቤዛነት እናውራ። ቤዛ መሆን የሚችለው ማን ነው? እንግዲህ አባታችን ለብዙ ሰዎች መነቃቃት ምክንያት የሚሆን ነገር ተናግረዋል። አባታችን አቡነ ገብርኤል አባታችን እንላቸዋለን፣ አፋችንን ሞልተን ማለት ነው። አፋችንን ሞልተን አባታችን ሆይ አንድ ጥያቄ ደስ የሚል ኮሜንት ስላየው ነው። ለምን አይናችሁን ጨፈናችሁ ትጸልያላችሁ ላላችሁን የእናንተን ስድብ ላለማየት ስለሆነ አይናችንን የጨፈንነው፣ አይዟችሁ፣ ተባረኩ። ስለዚህ አባታችን አቡነ ገብርኤል ቤዛ ኢየሱስ ክርስቶስ ብቻ ነው፣ አትደንግጡ፣ ቤዛ ኢየሱስ ክርስቶስ ብቻ ነው ብለው አባታችን ስቲል ናው ታስረው ተቀምጠዋል። በዚህ ጋር ደግሞ በግ ከነነፍሱ ቤተ ክህነት ውስጥ የቀበሩ ሰዎች ጉዳይ ደግሞ ተደበስብሶ
የምንቆርበው የጌታችን የኢየሱስ ክርስቶስን ስጋ ሳይሆን የማርያምን ስጋና ደም ነው ብሎ የተናገሩ ሰዎች አንድም ነገር ሳይደርስባቸው ማርያም ከሌለች ኢየሱስ የለም፣ ኢየሱስ ከሌለ ስላሴ የለም፣ እግዚአብሔር የለም የሚል ትምህርት ያስተማሩ ሰዎች ዞር ብሎ እንኳን ማንም ሳያቸው ተድበስብሶ ቀርቶ መጽሐፍ ቅዱሳዊ የሆነው ነገር የተናገሩ አባታችን አቡነ ገብርኤል የተናገሩት በእሳቸው በኩል እግዚአብሔር ድንቅ የሰራው ነገር አለ። ቤዛ ማን ነው የሚሆን? ከኢየሱስ ውጭ ቤዛ ማንም የለም። ከኢየሱስ ክርስቶስ ውጭ ማንም ቤዛ ሊሆን ማንም ሰው ሊቤዥና ሊያድን የሚችል የለም። ምክንያቱ ሲባል ቤዛ ለመሆን አንድ ሰው ቤዛ ለመሆን ካስፈለገው ለአንድ አካል አንድ ሰው ቤዛ ለመሆን ካስፈለገው ያልተሸጠ ነፃ ሰው ነው ቤዛ መሆን የሚችል። ምን አልኩኝ? አንድ ሰው ለአንድ አካል ወይም ለአንድ ህዝብ ቤዛ መሆን ካስፈለገው ያ ለአንድ ሰው ወይም ለአንድ አካል ቤዛ የሚሆነው አካል ያልተገዛ ሰው መሆን አለበት። ያልተገዛ ወይም ያልተሸጠ ነፃ መሆን አለበት። ለኃጢአት ያልተገዛ ከኃጢአት ስር የሌለ ነፃ የሆነ ሰው ነው ቤዛ መሆን የሚችለው። እንደምታውቁት መጽሐፍ ቅዱስ እንዲህ ይላል በሮሜ ምዕራፍ 3 ቁጥር 23 ጀምሮ እንዲህ ይላል፣ ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎድሏቸዋል። ስለዚህ ቤዛ መሆን እንዳይችሉ ያደረጋቸው ምንድነው? ኃጢአት ነው። ስለዚህ ሰው ቤዛ ለመሆን በኃጢአት ተጠቂ መሆን የለበትም፣ ከኃጢአት ነፃ መሆን አለበት። እዚያ መጽሐፍ ቅዱስ ሲናገር ስሙ። ሮሜ ምዕራፍ 3 ቁጥር 23 ላይ ሁሉ ካለ ማርያምም አለች፣ ጳውሎስም አለ፣ ጴጥሮስም አለ። ኤቭሪዋን ኢዝ ኢንክሉድድ፣ በቃ ኢንክሉሲቭ ነው። እዚህ ውስጥ ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎድሏቸዋል። ይኸውልህ ኃጢአት ሰራህ የሚባለው ኃጢአት አለብህ የሚባለው ሳትሰራ በመወለድ ብቻ በደም ስትካፈል ኃጢአት አለብህ። ስለዚህ ማን ሊድን ይችላል? ትላንት እንደተነጋገር ነው ለሰው የማይቻል ለእግዚአብሔር ይቻላል። ልክ ከአዳም ገና ስትወለድ ኃጢአት አለብህ። ገና ከአዳም የተወለደ ሰውዬ ምንም ኃጢአት ሳትሰራ ኃጢአት የሆንክ ሰውዬ መልካም ነገር ሰርተህ ኃጢአት ከአንተ ውስጥ አይወጣም። ባለመስራት ኃጢአትን ተካፍለ በመስራት መልካም ስራ በመስራት ኃጢአትን ከአንተ ውስጥ አታወጣ። በመወለድ ብቻ ኃጢአትን ከተካፈልክ በመወለድ ነው ኃጢአትን ደግሞ ዲና የምታወጣው። ለዛ ነው መጽሐፍ ቅዱስ ሲናገር በአንደኛ ዮሐንስ ምዕራፍ 3 ቁጥር 19 ላይ የእግዚአብሔር ቃል ሲናገር ይላል፣ እነርሱ ከእግዚአብሔር ተወልደዋልና ምን ስለሆኑ ተወልደዋልና ዘሩም በእነርሱ ውስጥ ይኖራልና ኃጢአትን ሊያደርጉ አይችሉም። ኃጢአትን ሊያደርጉ የማይችሉት ከምንድን ነው? መልካም ስራ ለመስራት በመፍጨርጨር ነው? ኖ፣ በመወለድ። ከአዳምስ ኃጢአትን የተቀበልከው እንዴት ነው? በመወለድ። የእግዚአብሔርን ልጅነት ደግሞ አግኝተ የዘላለም ህይወትን ያገኘው ከኃጢአት ውጭ የሆነውን ህይወት የተካፈልከው እንዴት ነው ሲባል በመወለድ። ለዛ ነው ከእግዚአብሔር የተወለደ በነፍሱ ምስክር አለው፣ ወልድ ያለው በነፍሱ ምስክር አለው ይላል መጽሐፍ ቅዱስ። ከዛ ሮሜ ምዕራፍ 8 ላይ ደግሞ የእግዚአብሔር ልጆች መሆናችንን መንፈሱ ከመንፈሳችን ጋር ይመሰክርልናል። ስለዚህ ጉዳዩ ምንድን ነው ሲባል ጴጥሮስም ያዕቆብም በምዕራፍ 1 ቁጥር 16 ላይ የያዕቆብ መልእክት ምዕራፍ 1 ቁጥር 16 ላይ ሲናገር የተወለዳችሁት ከሚጠፋ ዘር ሳይሆን ለሕያውና ለዘላለም በሚኖር በእግዚአብሔር ቃል ነው የተወለዳችሁት። ስለዚህ በመወለድ ነው ከኃጢአት ውጭ የምትሆነው እንጂ መልካም ስራ በመስራት በመፍጨርጨር አይደለም። ባታደርገው ታስባለህ፣ ባታስበው ትናገራለህ። ስለዚህ እዛ ሄድ የሆነ ቦታ ሄደህ ባትወድቅ በሀሳብ በሆነ ነገር ውስጥ ትወድቃለህ። ስለዚህ ማን ነው ያልወደቀ? ለዛ ነው መጽሐፍ ቅዱስ ሲናገር ሁሉ ኃጢአትን ሰርተዋልና ሁሉ ነው የሚለው። አንድን ሰው ቅንፍ ውስጥ አስገብቶ ኤክሰፕሽን የሚያስቀምጠው ነገር የለም። ኤክሰፕሽናልም አያደርግም፣ ኤግዘምሽንም አያስቀምጥም። ምንድን ነው የሚያደርገው? ሁሉ ኃጢአትን ሰርተዋልና። አብርሃምን ኤክሰፕት አይልም፣ ማርያምን ኤክሰፕት አይልም። ኤቭሪዋን ዌር ኮሚትድ ሲን። በቃ ሁሉም ሰው ኃጢአትን አድርጓል፣ ሰርቷል። ማርያም ስትወለድ ምን አለባት? ኃጢአት አለባት፣ በመወለድ ብቻ። ጳውሎስ ሲወለድ ኃጢአት አለበት። ለምን? የአዳም ልጅ ስለሆነ። ለዛ መንፈሴ በመድኃኒቴ ደስ ይላታል አለች። ለምን? መንፈሴ በመድኃኒቴ ደስ ይላል። መድኃኒት ምንድን ነው? በሽተኞችን የሚፈውስ ነው። ኢየሱስ ምንድን ነው? መድኃኒት። ለማርያም መድኃኒት፣ ለእኔ መድኃኒት፣ ለጳውሎስ መድኃኒት፣ ለዮኒ መድኃኒት፣ ለኤቭሪዋን በዚህ ምድር ውስጥ ላለ ሰው ሁሉም ጌታ ኢየሱስ ክርስቶስ ምንድን ነው? መድኃኒት ነው። ከዛ እንዲህ ይላል፣ ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎድሏቸዋል፣ በኢየሱስ ክርስቶስም በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። በደንብ ስሙ። እርሱንም እግዚአብሔር በእምነት የሚገኝ 23 ላይ ምን ብያቸዋል? ሰው ሁሉ ኃጢአትን ሰርቷል፣ የእግዚአብሔርን ክብር ጎድሎታል። መጀመሪያ ላይ ደግሞ ምን አልኳችሁ? ቤዛ መሆን የሚችለው ያልተሸጠ ባሪያ ያልሆነ ሰው ነው ቤዛ መሆን የሚችለው። ሰው ደግሞ ከኃጢአት ስር ሁሉ ተገዝቷል፣ ከኃጢአት ስር ነው ያለው። ለዛ ነው ሮሜ 7 ላይ ጳውሎስ ሲናገር እኔ ለኃጢአት የተሸጥኩ ባሪያ ነኝ ይላል። ስለዚህ ጳውሎስ መበጀት አይችልም፣ ማርያምን መበጀት አትችልም። ለምን? መድኃኒቴ ብለዋለች። እሷም ሁሉ ኃጢአትን ሰርተዋልና በሚለው ውስጥ አለች። ኤቭሪዋን ኃጢአት ስላደረገ ኤቭሪዋን በማድረግ ብቻ ሳይሆን በመወለድ ኃጢአት ውስጥ ስላለ ዮኒ ቤዛ መሆን አይችልም። ለምን? ቤዛ መሆን የሚችለው ኃጢአት ያልገዛው፣ ኃጢአት ያልሰለጠነበት፣ አቅም ያለው፣ ጉልበት ያለው፣ በሀሳቡ፣ በንግግር፣ በድርጊት፣ በሐልዮ፣ በነቢብ፣ በገቢር ኃጢአት የሌለበት ንጹሐ ባህሪ፣ ንጹሐ ደም ያለው ክርስቶስ ኢየሱስ ብቻ ነው ማዳን የሚችለው። እስቲ ለምሳሌ ሙሴን ለምሳሌ ካያችሁ ቤዛ ተብሏል። ቤዛ የተባለው የነፍስ ቤዛ ነው አይደለም። እስራኤልን ወክሎ መካከለኛ ሆኖ በእርሱ መሪነት እንዲወጡ እንጂ ሙሴ ለህዝቡ ምን አልሆነም፣ አልሞተም። ሙሴ ግን እንዴት ቤዛ ሆነ? እንመልከት። ሰው ለኃጢአት የተሸጠ ከሆነ ባሪያ ነው፣ ምን መሆን አይችልም፣ ቤዛ መሆን አይችልም። ሙሴ ታዲያ እንዴት ቤዛ ሆነ? ቅዱስ ከየት አምጥተህ ነው ይሄንን የምታወራው ለምትሉኝ ሰዎች ይኸው እንመልከት። እንግዲህ ሙሴ ሙሴ ብቸኛው ለፈርዖን ያልተገዛ ባሪያ ያልነበረ ሰው ነው። ስለዚህ እስራኤልን መበጀት ይችላል።
ለምን ሙሴ ሲወለድ እናቱ ፈርዖን ሕፃናትን በኩሩን ሲያስገድል እናቱ በቅርጫት አድርጋ ውሃ ላይ ጣለችው፣ እየተከታተለችው። ከዛ የፈርዖን ልጅ ወሰደችው፣ ከዛ በኋላ አሳደገችው። ስለዚህ ሙሴ ሲያድግ ከባርነት ውጪ ነው። ከባርነት ውጪ የሆነ ከፈርዖን ባርነት ውጪ የሆነ ያልተገዛ ስለሆነ ቤዛ መሆን ይችላል። የተገዛስ ቤዛ መሆን አይችልም። ራሱ ገና ነፃ መውጣት አለበት። ለዛ ነው ጳውሎስ ቤዛ መሆን አይችልም። ራሱ ክርስቶስ ኢየሱስ ቤዛ ሆኖለት ነው። ማርያም ቤዛ መሆን አትችልም። ለምን ሲባል ኢየሱስ ራሱ መድኃኒቷ ሆኖላት። ስለዚህ ምን እያልኳችሁ ነው? ቤዛ መሆን የሚችለው ምን አይነት ነው? ለኃጢአት ያልተገዛ በኃጢአት ስር ያልወደቀ ነው። ሙሴ ደግሞ በፈርዖን ቀንበር ስር አልወደቀም። ሲያድግ በንጉስ ልጅ ፕሮቶኮል ነው ያደገው። በንጉስ ልጅ ፕሮቶኮል ነው ያደገው። በደንብ ስሙ። ሙሴ ለፈርዖን ያልተሸጠ ብቸኛ ሰው ነው። ኢየሱስ ክርስቶስም ደግሞ አማናዊው እንዳንተ ያለ ነቢይ አይደል ያለው። ኢየሱስ ክርስቶስም ደግሞ ለኃጢአት ያልተሸጠ ብቸኛ ቤዛ ነው። የእስራኤል ቤዛ አድርጎ እግዚአብሔር ሙሴን መርጦ በሙሴ በኩል ሰዎች እንዲድኑ ሰዎች እንዲወጡ እግዚአብሔር ካደረገ ጌታ ኢየሱስ ክርስቶስ ደግሞ ሙሴ ልክ ለፈርዖን እንዳልተገዛ ለፈርዖን የባርነት ቀንበር ስር እንዳልወደቀ ኢየሱስም ከኃጢአት ቀንበር ስር ያልወደቀ ኃጢአት የሌለበት መጽሐፍ ቅዱስ እንዲህ ይለዋል። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 21 ላይ ሲናገር እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ አለና ኃጢአት ያላወቀውን ይላል። ኃጢአት መጥቶ እስካን ሲያደርገው ኢየሱስ ኖ አይደለም ነው ይሄም አሁንም እስካን ሲያደርገው ኢየሱስን ኃጢአት አያውቀውም። ለዛ ነው ጳውሎስ የእውቀት ሰው ስለሆነ ኃጢአት አያውቀውም ማለት። ዮሐንስ የፍቅር ሰው ነው፣ ኃጢአት በውስጡ የለም ማለት። ጴጥሮስ የድርጊት ሰው ነው፣ ኃጢአትን አላደረገም ማለት። የጴጥሮስን ምስክርነት ስሙ፣ ኃጢአት አላደረገም ማለት። የዮሐንስ ምስክርነት ስሙ፣ ኃጢአት የለበትም ማለት። ቆሮንቶስ ላይ ደግሞ በጳውሎስ ምስክርነት ስሙ፣ ኃጢአት የማያውቀው አለ። ኃጢአት አያውቀውም፣ ኃጢአትን አላደረገም፣ ደግሞ ኃጢአት አልነበረበትም። ስለዚህ ልክ ሙሴ ኃጢአት ሳይኖር ማለት ከፈርዖን ባርነት ስር ሳይኖር ትውልዱን ወይም እስራኤልን ነፃ ካወጣ፣ አሁንም ደግሞ ሰዎችን ለኃጢአት ያልተገዛ ከኃጢአት በታች ያልሆነ ከኃጢአት በላይ የሆነ ንጹህ የሆነ ኃጢአት የሌለበት ብቻ ነው ቤዛ መሆን የሚችለው። አትደንግጡ፣ ቤዛው ኢየሱስ ብቻ ነው። ለምን? ኃጢአት የሌለበት ደሙ ንጹህ የሆነ ደሙ ቢፈስ ያድናል። ዕብራውያን 9:22 ኢየሱስ ክርስቶስ እርሱ የእግዚአብሔር ልጅ ጌታ ነው። ሃሌሉያ። ዕብራውያን 9:22 እንዴት ደስ ይላል! ይሄ ጮማ የሆነ ቃል ዕብራውያን 9:22 እንዲህ ይላል፣ እንደ ሕጉም ከጥቂቶች በቀር በነገር ሁሉ ደም ይነጻል። ከምኖች በቀር ከጥቂቶች በቀር በነገር ሁሉ ደም ይነጻል። በደም ይነጻል። ኤቭሪቲንግ የሚነጻው እንዴት ነው? በደም ነው። ልክ ካየ ዮኒ እግዚአብሔር አምላክ ከግብፅ እስራኤላውያን ሊያወጣ ሲፈልግ 9 ድንቅ ተአምራትን አድርጓል። የመጀመሪያው ተአምር ምንድን ነበረ? የሙሴ በትር የግብፅ አስማተኞችን እባብ ወይም በትር ውጣለች። ይሄ መጀመሪያ ነው። ውሃ ወደ ደም ተቀይሯል። በጓጉንቻ በቀማን በብዙ 9 ማለት ነው። በጣም በሚገርሙ መቅሰፍቶች እግዚአብሔር አምላክ እስራኤልን ማለት ግብፅን መታ። ፈርዖን ግን ልቡ ደንድኗል። እግዚአብሔር የመጨረሻ የሚለውን ሜዥርመንት ወሰደ። የመጨረሻ ሜዥርመንቱ ምንድን ነው ሲባል ደም ነው። እግዚአብሔር በደም ቀልድ አያውቅም። በደም ቀልድ ስለማያውቅ የመጨረሻ በጉ ሲታረድ የግብፅ በኩር ሁሉ ሞተ፣ አለቀ። እስራኤላውያን ግን ወጥተው ሄዱ። ምን ሰርተው ነው? አድርገው ነው? መልካም ነገር አድርገው አላደረጉም። ከምኑ? የታረደ በግ አለ፣ የኢየሱስ ክርስቶስ ምሳሌ። ስለዚህ የኢየሱስ ክርስቶስ ምሳሌ ደሙ ፈሶ ግብፃውያንን ለማውጣት እንደ እስራኤላውያን ከግብፃውያን ቀንበር ስር ያልተያዘ ሰው ነው ቤዛ መሆን የሚችለው። ማን? ሙሴ። እንዲሁም በአዲስ ኪዳን ፋሲካችን ኢየሱስ ክርስቶስ ታርዶልናል ብሎ ከኃጢአት ውጪ የሆነ መጽሐፍ ቅዱስ ሲናገር እንዲላል ንጹህ የሆነ መስዋዕታችን በደል የሌለበት እንዲህ ያለ ሊቀ ካህናት ይገባናል አለ። እንዴት ያለ ሊቀ ካህናት? ኃጢአት የሌለበት እንከን የሌለበት ያልተገዛ ነው መግዛት የሚችለው። ኃጢአት ያላደረገ ነው ቤዛ መሆን የሚችለው። ከኃጢአት ቀንበር ስር ያልወደቀ ነው ቤዛ ሆኖ ሌሎችን ማዳን የሚችለው። በፍጹም ኃጢአት ያለባት ሴት በድካም ውስጥ የነበረች ኢየሱስ የሞተላት ማርያም ራሱ ቤዛ መሆናቸው የትም ዓለም ላይ የለም። እንደዚህ አይነት ትምህርት ሜድን ኢትዮጵያ ብቻ ነው። ማንም ቤዛ ሊሆንላ አይችልም። መልአክ ቤዛ ሊሆንላ አይችልም። ማንም ለማንም ቤዛ ሊሆን አይችልም። መልአክ ቤዛ ቢሆን ኖሮ ሳጥናኤልን በመለሱት ነበረ። ሞተው አይሞቱም። ብራዘር ምን እንደሚል ስማ። እንዲህ እንደ ሕጉም ከጥቂቶች በቀር ነገር ሁሉ በደም ይነጻል። በደም ነው የሚነጻው። ከዛስ ደምም ሳይፈስ ስርየት የለም። ምን አለ? ደምም ሳይፈስ ስርየት የለም። ደም ካልፈሰሰ ስርየት ከሌለ ከኢየሱስ ውጭ ማን ነው ደም ያፈሰሰልን? ስርየት ከኢየሱስ ውጭ ደሙን አፍስሶ የተቀበለ አንተ ልጅ ያደረገ ማን ነው ከኢየሱስ ውጭ? ደም ካልፈሰሰ ስርየት ከሌለ ኢየሱስም ካልመጣ ስርየት የለም። ስለዚህ ያለ ማርያም ኢየሱስ አድኖ ኦኬ መስቀል ላይ ተሰቅሎ ባይዞ መወለዱ አይደለም ያዳነ፣ ደሙን ማፍሰሱ ነው ያዳነ። ብዙ ሰዎች መወለዱ ላይ ናቸው፣ ገና መወለዱ ላይ ናቸው። ከሷ ተወልደው እንደ ሙስሊምም የሜሪም ልጅ ኢሳ ብሎ ያምናል። ብዙ ሰው መወለዷን አታሳዝንህም በሚል ትምህርት ዶክትሪን አይሳሉ። መወለዷ ላይ ናቸው ብዙ ሰዎች። ክርስትና ግን የጸናው መወለዱ ላይ ሳይሆን መሞቱና መነሳቱ ላይ። አዲስ ኪዳን ምን ላይ ነው የጸናው? ይህ አለ ለአዲስ ኪዳን የሚሆን ደሜ ነው ስለ እናንተ አፈሳለሁ ነው ያለ። ለአዲስ ኪዳን የሚሆን ውልደቴ ነው አላለ።
ለአዲስ ኪዳን የሚሆነው ምን ደሜን ማፍሰሴን። ስለዚህ ብዙ ሰው እስታክ ያደረገው መወለዱ ጋር መወለዱን እንኳን እኛ አይደለንም ፈርዖን ማለት ሄሮድስም ያምናል። መወለዱን እኛ አይደለንም ኮከብ ቆጣሪዎቹም ያምናል። ክርስትና የተመሰረተው በኢየሱስ ክርስቶስ ሞትና ትንሣኤ ላይ። በሞቱ የእግዚአብሔር ኃይል በግልጥ ተገልጧል። በትንሣኤው ደግሞ የእግዚአብሔር ኃይል ተገልጧል። ይኸውላችሁ በክርስቶስ ሞት የእግዚአብሔር ፍቅር በኃይል ተገልጧል። ምን አልኳችሁ? በክርስቶስ ሞት የእግዚአብሔር ፍቅር በኃይል ተገልጧል። በክርስቶስ ትንሣኤ ደግሞ የእግዚአብሔር ኃይል በኃይል ተገልጧል። በሞቱ ፍቅሩ ተገልጧል። ደግሞስ በትንሣኤው ደግሞ የእግዚአብሔር ኃይል በኃይል ተገልጧል። ከዛ መጽሐፍ እንዲህ ይላል፣ ደምም ሳይፈስ ስርየት የለም። ስለዚህ ደም ያፈሰሰልን ማን ነው? የተቤዠ ማን ነው? ኢየሱስ ክርስቶስ ብቻ ነው። ስለዚህ ደም ምን ማለት ነው? ደም ምን ማለት ነው? ዘሌዋውያን 17 11 እንዲህ ይላል። ዘሌዋውያን 17:11 እንዲላል፣ በደንብ አድርጋችሁ ስሙኝ። የሥጋ ሕይወት ይላል፣ የሥጋ ሕይወት በደሙ ውስጥ ነውና። የሥጋ ሕይወት ምን ውስጥ ነው? ደም ውስጥ ነው። ኢየሱስ ደም ያለው የኢየሱስ ደም ውስጥ ኃጢአት የለውም። ለዛ መጽሐፍ ቅዱስ ሲናገር ይላል፣ ኃጢአት ያላወቀውን እርሱን ስለ እኛ ኃጢአት አደረገው። ኃጢአት ተደርጎ ነው እንጂ ኃጢአት አድርጎ አይደለም። ሃሌሉያ! ኢየሱስ ኃጢአት አድርጎ ሳይሆን ኃጢአት ተደርጎ በማን ፈንታ? ኦን ቢሃፍ ኦፍ አስ ሌላ የሥጋ ሕይወት በደሙ ውስጥ ነውና ደሙም ከሕይወቱ የተነሳ ምን ያደርጋል? ያስተሰርያልና። ምኑ ነው የሚያስተሰርየው? የደሙ ሕይወት ነው የሚያስተሰርየው። የሰው ልጅ ደም ቢያፈስ እንኳን ማንም ማዳን አይችልም። ለምሳሌ ሆኔ ማርያም ደሟን ብታፈስ ማዳን አትችልም። ለምን? የሚያድነው ቀዩ ደም ሳይሆን ደም ውስጥ ያለው ሕይወት ነው። ሙሴ ደሙን ቢያፈስ አያድንም። ለምን? የሚያድነው ቀይ ደም ሳይሆን ደም ውስጥ ያለው ንጽሕና ነው። በሰው ልጅ ደም ውስጥ ደግሞ ኃጢአት አለ። ስለዚህ አንድ ዮኒን ለማዳን 8 ቢሊዮን ህዝብ ደሙን ቢያፈስ አንድ ዮኒን ማዳን አይችልም። ለምን? የ8 ቢሊዮን ህዝብ ደም ውስጥ ኃጢአት አለ። መጽሐፍ ቅዱስ ሲናገር ይላል፣ ደሙም አለና ከቅላቱ የተነሳ አይልም፣ ከመብሰሱ የተነሳ አይልም፣ ከህይወቱ የተነሳ። የሚያድን ቀይ ደም ሳይሆን ደም ውስጥ ያለው ንጽህና። ኢየሱስ ሞተልኝ ስትል ደሙ ውስጥ ያለው ንጽህናን አካፈለኝ እያልክ። በደም ውስጥ ኃጢአት የለበትም ኢየሱስ። በደም ውስጥ አመንዝራነት የለም ኢየሱስ። በደም ውስጥ ሱስ የለበትም ኢየሱስ። ዘረኝነት የለም፣ ክፋት የለም፣ የተለያዩ አይነት ጣዖት አምልኮ የለም። የኢየሱስ ደም ንጹህ ነው። ደሙን አፈሰሰልኝ ስትል ህይወቱን አካፈለኝ፣ ንጽህናው፣ ቅድስናው፣ ኃጢአት አልበኝነቱ ምን አደረገኝ? አካፈለኝ እያልክ ነው። ያዳነን ቀይ ደም ሳይሆን የደሙ ውስጥ ያለው የኢየሱስ ንጽህና ነው። ለዛ ነው መጽሐፍ ቅዱስ ሲናገር እንዲህ ይላል። ምን ይላል? እንዲህ ያለ ሊቀ ካህናት። እንዴት ያለ? ከኃጢአተኞች ጋር ያልሆነ ንጹህ የሆነ ኃጢአት የሌለበት ምን ያደርገናል? ሊቀ ካህን ይገባናል። እንኳን በአዲስ ኪዳን አይደለም በብሉይ ኪዳን እንኳን በጉ እኮ ነው የሚመረመር። ኃጢአተኛው ሰው አይመረመር። በጉ ራሱ ጸጉሩ ያልከረረ ጸጉሩ ያልጨሰ ቁስል የሌለበት በግ ነው ተመርጦ የሚቀርበው። ብሉይ ኪዳን ባለፈው ነግሬያቸዋለሁ። ብሉይ ኪዳን ላይ እንኳን ከዘላለም ሞት ብቻ አይደለም ማለት ከ1 ዓመት የኃጢአት ክፍያ ብቻ አይደለም፣ ለእንስሳ ራሱ ዋጋ እንስሳ ሄደህ ገዝተህ ለማቅረብ ራሱ ዋጋ ትከፍላለህ። በብሉይ ኪዳን መስዋዕቱን የሚያቀርበው ኃጢአተኛው ሰው ቤዛ እንዲሆን የሚያቀርበው ምኑን? መስዋዕቱን። በአዲስ ኪዳን መስዋዕቱን ያቀረበው እግዚአብሔር። This is a difference between Old Testament and New Testament። ምን አልኳችሁ? በብሉይ ኪዳን ለኃጢአት መስዋዕቱን የሚያቀርበው ምንድን ነው? ኃጢአተኛው ነው። በአዲስ ኪዳንስ ለኃጢአተኛው መስዋዕትን ያቀረበው ማን ነው? እግዚአብሔር ነው። ምን ይላል ዮሐንስ 3:16 ላይ? እግዚአብሔር ዓለሙን እንዲሁ ወዷልና አንድያ ልጁን እስኪሰጥ ድረስ እንዲሁ ዓለሙን ወዷልና በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ወዷልና ሰጠ። ያንተ የበጉ የዋኖስ የጥጆች የኮርማዎች ደም እግዚአብሔርን አላስደሰተው። እግዚአብሔር ፊት አልቀረበም። መዓዛ ሽታው ራሱ አላወደውም። ዙፋኑ ጋር አልቀረበም። በእግዚአብሔር ዙፋን ፊት ቀርቦ ኃጢአት የሌለበት በደል የሌለበት የኢየሱስ ክርስቶስ ደም ሲቀርብ ግን ሰማይ ተቀደደ ይላል። ኢየሱስ ክርስቶስ ጌታ። ልክ ጌታ ኢየሱስ ክርስቶስ መስዋዕት ለመሆን ማለት ነው በዮርዳኖስ ባህር ልክ በብሉይ ኪዳን የበጉ አናት ላይ እጆቻቸውን ጭነው እንደሚጸልዩ ልክ በዮርዳኖስ መጥምቆ ዮሐንስ የኢየሱስ አናት ላይ እጁን ሲጭን ሰማይ ተቀደደ። ምን አለ? የምወደው መስዋዕት ይሄ ነው አለ። በቃ ይሄ ነው የሚያረካኛል። እነዛ በጎቹ አላረኩኝም፣ ጥጆቹም አላረኩኝም። አሁን የሚያረካኝ መስዋዕት ይሄ ነው አለ። የምወደው ልጄ እርሱ ነው፣ እርሱን ስሙት ሲል ምን እያለ ነው? እኔ መስዋዕት እንዲሆንላችሁ የሰጠሁት እርሱ ነው፣ ሌላ አይደለም። መስዋዕት እንዲሆንላችሁ ስለ እናንተ ሞቶ እናንተን ከሞት እንዲቤዥ እናንተን ከሞት ነፃ እንዲያወጣ ኃጢአት ያልገዛው በኃጢአት ባርነት ስር የሌለ ብቸኛ ነፃ ማውጣት የሚችላችሁ ለኃጢአት ያልተሸጠው ኢየሱስ ብቻ ነው ቤዛ። አትደንግጦ፣ ቤዛው ኢየሱስ ብቻ ነው። ለምን? ለኃጢአት ያልተንበረከከ፣ ለኃጢአት ያልወደቀ፣ ለኃጢአት ያልተሸነፈ ብቸኛው ቤዛ ኢየሱስ ክርስቶስ ይባላል። አሌሉያ። ስለዚህ ማንም ቤዛ መሆን አይችልም። ኢየሱስ የዚህ ዓለም ገዥ አለ። የዚህ ዓለም ገዥ ወደ እኔ ይመጣል አለ። ወደ እኔ ይመጣል። ከዛስ በኋላ በእኔ ላይ ግን አንዳች ስልጣን የለውም። በሌሎቹ ላይ ስልጣን አለባቸው። እንዴ ማርያም አሁን እኮ ሞተች አይደል? ኢየሱስ ግን ሞቶ ተነሳ። ማንም ሞቶ ቀርቷል። እንኳን ኢየሱስ አልዓዛርም ሞቶ ተነስቶ ከእንደገና ሞቷል። ማርያም ሞታለች፣ ሌሎቹም ሞተዋል። ብቸኛ የዚህ ዓለም ገዥ በሞት ያልወሰደው ኢየሱስ ክርስቶስ ይባላል። ብቸኛ ባይዘው ኢየሱስ ተገድሎ ሳይሆን ራሱን ሰጥቶ
ባለፈው ነገራቸው የለ ልክ ምን ይደረጋል መሰለ ብሉይ ኪዳን ላይ መስዋዕት ሲቀርብ ዮኒዬ ጭኑ እንዳይሰበር ይላል። በጉ ላይ በጉ ጭኑ አይሰበርም። ጭኑ አይሰበርም። ለምን? የክርስቶስ ኢየሱስ ምሳሌ ስለሆነ። ጭኑ ከተሰበረ መስዋዕት አይቀርብም። ወደ አዲስ ኪዳን ስትመጣ ልክ ሮማውያን ምን ያደርጋሉ? ሰው ከሰቀሉ በኋላ ጭናቸውን ይሰብራሉ መሞታቸውን ለማወቅ። ኢየሱስ ጋር ሲመጡ ኢየሱስን ቼክ ሲያደርጉት ኦልሬዲ ሞቷል። ኢየሱስ የተገደለ ሳይሆን ራሱን ደስ ብሎት የሰጠ። የእኛ በግ በግድማ ማንም ይሞታል እኮ በግድ ማንም ይሞታል። የሆነ መንግስት ቢፈርድብህ እኮ ትሞታል። ኢየሱስ በግድ የሞተ ሳይሆን በፍቅር የሞተ። he felt everything that he was suffering። ኢየሱስ ክርስቶስ ማደንዘያ ተሰጥቶት አይደለም የሞተው፣ ፊል እያደረገው ነው። ኢየሱስ ብቻ ነው ጭኑ ያልተሰበረ፣ ራሱን አሳልፈው የሰጠ። ባለፈው ነግሬያቸዋለሁ። ልክ በቂጣ በዓል ላይ ምን ይደረጋል? ቂጣ ምን የሆነች መሆን አለበት? እሳት የነካው መሆን አለበት። እስራኤላውያን ከፋሲካ በኋላ የሚያከብሩት በዓል ቂጣው እሳት የነካው ቀይ መሆን አለበት። የኢየሱስ ክርስቶስ ምሳሌ ነው። ኢየሱስ ክርስቶስ ምን የሆነ ነው? የተገረፈ የተለጠለጠ። በመገረፉ ቁስል ተፈወሳችሁ እንዲባል የክርስቶስ ኢየሱስ ስጋ ምሳሌ ምንድን ነው? ዛሬ ጌታን ስጋና ደም ስናቀርብ እሳት የነካው ይሁን ይላል። ለምን? የተቃጠለ የኢየሱስ ክርስቶስ ደም የኢየሱስ ክርስቶስ አካል ከኃጢአት ብቻ ሳይሆን ከበሽታም ሊያድን አንተን ወክሎ በእግዚአብሔር ፊት ያለው የእግዚአብሔር ልጅ ኢየሱስ ክርስቶስ ስለሆነ ማለት ነው። ጂሰስ አንተ እንደዚህ አይነት ስብከት እስቲ 5 ደቂቃ ስበኩ፣ እኛም እንስበክ። ኑ እስቲ በቃ 5 ደቂቃ እንደዚህ ወንጌል ስበኩ፣ እኛም እንስበክ። ሌላ ነገር ስበኩ ቢባል ማን ሊነግር ይችላል? ኢየሱስ ክርስቶስ ጌታ። ይሄንን እንድንሰብክ ጸጋን የሰጠን ጌታ ይሄን ያደረገ ተመስጦ እንደዚህ በፍቅር መስበክ እኮ ነው። ግራ የገባን እሱን ነው። የኢየሱስን የዳነውን የተጠማነውን እሱን መስበክ ግራ የገባቸው ብዙዎች ናቸው። እሱ እኮ ነው የምደነቀው። ስለ ኢየሱስ ቤዝነት መስበክ ደማቸው የሚፈላጋ እኮ ነው ያለ ነው። እና ጌታ ክብሩን ይውሰድ። በጣም ደስ እያለኝ ነው የምሰማው። እኔ ብቻ ሳልሆን ብዙዎቹ ታፕታፕ ኮፒ ሊንክ እያደረጉ በመደነቅ ነው እየሰማን ያለ ነው። እግዚአብሔር ይባረክ። ቀጥል ወንድሜ። እሺ ዮኒ ጸጋ ብዝት ይበልልን። ሃሌሉያ። ይኸውላችሁ በደንብ ስሙ። ወንጌል ኃይል አለው። ወንጌል ሲነገር የሆነን ሰው ልብ ሄዶ ይነካል። ሰው የሚንበረከከው በወንጌል እውነት ብቻ ነው። የዛሬ 3000 ዓመት ነበርኩኝ ሁሉ የኔ ነው ምናምን ስላልክ አይደለም። ሰውን ልጅ የሚያንበረክከው የሰውን ሽሉዳ የሚነካው የኢየሱስ ክርስቶስ ወንጌል ብቻ ነው። ወንጌል ደግሞ ኃይል አለው። ለምን? መጽሐፍ ቅዱስ በሮሜ ምዕራፍ 1:16 ላይ ሲናገር ለሚያምን ሁሉ አለ የእግዚአብሔር ኃይል ለማዳን ነውና። ምኑ ኃይሉ? ወንጌሉ ምንድነው? ለማዳን ስለሆነ። ስለዚህ ምን አልኳችሁ? ማንም ሰው ቤዛ መሆን የማይችለው ለምንድን ነው ሲባል ለኃጢአት ሁሉም ስለተገዛ። ሙሴ ቤዛ ሊሆን የቻለው እንዴት ነው? ለፈርዖን ስላልተገዛ ነው። የእስራኤል ቤዛ ይሆን ባርነት አያውቀው። በልጅ ፕሮቶኮል ነው ያደገው። የንጉስ ልጅ ሆኖ ነው ያደገው። የንጉስ ልጅ ሆኖ ሙሴ ስላደገ ከፈርዖን አገዛዝ ስር ያልተገዛ ስለሆነ የተገዙትን ነፃ ማውጣት ይችላል። ደግሜ ልንገራችሁ፣ ሙሴ በባርነት ያልተገዛ ስለሆነ በባርነት የተገዙትን ዘመዶቹን ማውጣት ይችላል። ኢየሱስም ሙሴ ቤዛ ሆኖ እንደዛ ካደረገ ኢየሱስም ቤዛ ሆኖ በባርነት የተገዛ ነው ነፃ ማውጣት የሚችለው እሱ ለኃጢአት ስላልተገዛ ነው። እችን መገለጥ ካገኛችሁ ይበቃል። ምን አልኳችሁ? ሙሴ ቤዛ መሆን የቻለው ለፈርዖን ባሪያ ባለመሆን ባሪያ የሆኑትን እስራኤላውያን ነፃ ወጣ። ኢየሱስስ ቤዛ መሆን የቻለው እንዴት ነው ሲባል ለኃጢአት ከኃጢአት ስር ያልተሸጠ ስለሆነ ብቸኛው ሰውን ልጅ ለማዳን ህይወቱን መክፈል የሚችል ከእግዚአብሔር ልጅ ከኢየሱስ ክርስቶስ ውጪ ማንም የለም። ኢየሱስ ክርስቶስ ጌታ። ለዛ ነው ጌታ ኢየሱስ እንዲህ አለ፣ የዚህ ዓለም ገዥ ወደ እኔ ይመጣል፣ በእኔ ላይ ግን አንዳች ስልጣን የለውም። ኢየሱስ ክርስቶስ ጌታ። ማንም ሰው በቀጠሮ ሞቶ አያውቅም። በቀጠሮ የሞተ ሰው የለም። ከ3 ቀን በኋላ እነሳለሁ ብሎ የተናገረ የለም። በ3 ቀን በኋላ እነሳለሁ ብቻ አይደለም የሆነ ያላቸው። ሐሙስ ላይ እኮ ነው ከመያዙ በፊት ምን እንዳለ ታውቃለህ? በቅፍርናሆም እቀድማቸዋለሁ አለ። በሰንበት በቅፍርናሆም እቀድማቸዋለሁ አለ። ማለት ሊሞት ያለ ሰው እንዴት ቀጠሮ ይገባል? ኢየሱስ እንኳን ከሞት አይደለም ከሞት ተነስቶ ቀጠሮን አክብሮ ከሞት እንደተነሳ ቅፍርናሆም ላይ የሄደ ሰው የሄደ እኮ ጌታና አምላክ እኮ ኢየሱስ ክርስቶስ ጌታ ነው። ሞት እንኳን ቀጠሮን ያላስወገደበት፣ ሞት እንኳን ቀጠሮን ያላሸነፈበት እመጣለሁ አለ ከ3 ቀን በኋላ ሲሉት ቀድሞ እነ ቀሌዮጳን ኤማውስ መንገድ ላይ እነሱ በቃ ኢየሱስ ሞተ እንዴ ነግሬያቸው አልነበር እንዴ ከ3 ቀን በኋላ እንደምነሳ ምን ሆናችሁ ነው? እነሱ ረሱት ቀጠሮ እንኳን። ሃሌሉያ ኢየሱስ ክርስቶስ ጌታ ነው። አይታል የኤማውስ መንገደኞችን በመንገድ እየሄዱ ድንቅና ተአምራት አደረገ አይልም። በነቢያት መጽሐፍና ነቢያት የተናገሩለትን ይላል። በነቢያት የተነገሩትን ከዛስ ሙሴም የጻፈለትን የናዝሬቱን ኢየሱስ ማለት በነቢያት የተናገረውና በሙሴ መጽሐፍ ያለውን ሁሉ ተረጎመላቸዋል። ለምንድን ነው ግን የሆነ ከተረጎመላቸው በኋላ እንዲህ አለ፣ ምግብን ወስዶ ሰጣቸው። ቂጣውን ሲበሉ የኤማውስ መንገደኞች ሉቃስ 24 ላይ ቂጣውን እንደበሉ ጌታ ኢየሱስ ክርስቶስ ተለያቸው። ጌታ ኢየሱስ ክርስቶስ ወዲያውኑ የተለያቸው። ለምንድን ነው የተለያቸው? አይናቸው በራ። አይናቸው ስለበራ ከዚህ በኋላ የሚያስፈልጋቸው የአይናቸው መብራት እንጂ ኢየሱስ በአካል ከነሱ ጋር መኖር አያስፈልገውም። ለምን? ኦልሬዲ መገለጡን አግኝተውታል። ለምን? ቃሉ በርቶላቸዋል። ኢየሱስ የበራለት ሰው በማየት አይደለም የሚመላለሰው፣ በእምነት ነው የሚመላለሰው።
አንዴ አይኗቸው በርቷል። በሙሴ የተነገረውን ተረጎመላቸው፣ በነቢያት የተነገረውን ተረጎመላቸው። አሃ ለርኒንግ የሚባል አለ ሳይኮሎጂ ላይ። አሃ እያሉ በነቢያትና በሙሴ የተነገረውን ተረጎመላቸውና ከዛ ዞር አለ። ከዚህ በኋላ በማየት ሳይሆን በእምነት ነው የምትመላለሱት። እንዴት ሲባል የመገለጡን ቃል አግኝታችሁታል። የናዝሬቱን ኢየሱስን አግኝተነዋል አለ ፊልጶስ። ሃሌሉያ። ሙሴ በመጽሐፍ የጻፈለትን ነቢያትም ትንቢት የነገሩለትን ኢየሱስ ክርስቶስ የናዝሬቱን ኢየሱስን አግኝተነዋል። ዮኒ አግኝቶታል። መገለጡ የሆነ ነገር ነክቶታል። በማየት አይደለም። የሆነ ዘርፋፋ ቀሚስ ምናምን ለብሶ ኢየሱስ ወርዶለት አይደለም። የሆነ ግን ኢየሱስ ክርስቶስ ሲናገር እንዲህ አለ፣ አሁን የምነግራችሁ ቃል ሕይወትም ነው መንፈስም ነው። ስለዚህ የሆነ ቃል እየተነገረ በጳጳሱ በኩል የሆነ መገለጥ እግዚአብሔር አበራለት። ጳጳሱ አይደለም ያበራለት፣ ያንን ቃል ተጠቅሞ ግን እግዚአብሔር ለዮኒ አበራለት። በጌታ በኢየሱስ ስም እጸልያለሁ። በቅንነት የምትሰሙ የእውነትን መንገድ ለመወሰን ወዲና ወዲያ እያላችሁ ያላችሁ መሀል ላይ ያላችሁ ወዳጆች ኦርቶዶክሳውያን ኦር ሙስሊምም ኦር ካቶሊክ ጆሆቫ ኦንሊ ጂሰስ ምናምን ያላችሁ ከሆነ ከጌታ ከኢየሱስ ክርስቶስ ሕዝብ ውጭ ያላችሁ ለመወሰን ዋጋ እየከፈላችሁ ያላችሁ በኢየሱስ ስም የክርስቶስ ኢየሱስ መገለጥ ያገኛችሁ። አንተ ጴጥሮስ እኮ ይገርማል። ጴጥሮስ ሆዬ ዮኒ ራቁቱን ነበረ። ኢየሱስ ከሞት ተነስቶ ሄዷል። ከሞት ተነስቶ ሄዶ አያውቁም ኢየሱስን። ከዛ ጌታ ኢየሱስ ክርስቶስ አሳ አበላቸው። የሚገርም ከሞቱ በፊት ማንንም ልጆቼ ብሎ አያውቅም፣ ማለት ወንድሞች ብሎ አያውቅም። ወገኖች ነበር የሚላቸው። ምክንያቱም ያልተወለደ ወንድም መሆን አይችልም። ለዛ ነው ከእግዚአብሔር ያልተወለደ ሰው ወንድማችን መሆን አይችልም። ወገን ልትሆን ትችላለህ፣ ኢትዮጵያዊ ልትሆን ትችላለህ። ከእግዚአብሔር ስትወለድ ግን ወንድሜ ትሆናል። በማን? በክርስቶስ ኢየሱስ። ከዛ ጌታ ኢየሱስ ክርስቶስ ምን አደረገ? አሳን ካባዛላቸው በኋላ ጴጥሮስ አያውቀውም። ከዛ ዮሐንስ ትዝ አለው። ጴጥሮስ ሆይ ጌታ እኮ ነው ሲለው ራቁቱን ነበረ። እሺ አሁን ለምሳሌ ከውሃ ውስጥ ራቁቱን የነበረ ሰው አንተ ልብስ ቢለብስ ምን ሊያደርግ ነው ብለህ ነው የምታምነው? ሊወጣ ነው አይደል? ኦልሬዲ ከውሃ ውስጥ ሊወጣ እኮ። ጴጥሮስ ወዲያው ራቁቱን ነበረ። ከዛ ልብስ ለበሰና እኛ ከውሃ ሊወጣ ነው እንደ ብለን እየጠበቅን ጴጥሮስ ምን አደረገ? ውሃ ውስጥ ልብሱን ከለበሰ በኋላ እኔ አሁን ሰው ነኝ በ3 ቀን እነሳለሁ ብለህ ፕሮሚስ ገብተህልኝ እኔ አሁን እንዴት እኔ አሁን ሰው ነኝ እኮ እያለ እኮ። ኢየሱስ ማለት እንዲህ ነው። እየከዳኸውን ባክም እያደረገ የሚከተል ነው። መጽሐፍ ቅዱስ ሲናገር እንዲህ ይላል፣ እኛ ባናምነውም ራሱ እርሱ ታምኖ ይኖራል። እኛ ባናምነው እሱ ታምኖ ይኖራል። አንዳንድ ሰው ይችን ቃል ሲናገር ባለማወቅ ይፈታዋል። እኛ ባናምነው እንኳን እርሱ ታምኖ ይኖራል የሚለው ቃል እንደሆነ ታውቃለህ? እኛ ብንክደው ራሱ እኛ ብንደክም ራሱ እኛን ትቶ ታማኝ ሆኖ ይኖራል ማለት አይደለም። ለእኛ ይታመንልናል፣ በድካማችን ያግዘናል። ነገ ብንደክም ነገ ወደኋላ ባክ ብናደርግ የማይረባ ልጅ ብሎ አይሄድም። ከድካማችን እያጠበን ጌታ ኢየሱስ ክርስቶስ ሲደክም የሚለይ ሳይሆን ድካም እንዲለይ የሚያደርግ ጌታ። ሃሌሉያ። ሰው ነው ሲደክም ፍሬቻ ሳያበራ ቅንጥስ የሚለው። ኦኬ። ኢየሱስ ግን ሁሌም አብሮ አለ። የበረሃ ጓደኛ፣ ሚስጥር ጠባቂ፣ ገመና ሸፋኝ፣ ወግ ማድረግ፣ ስም፣ ክብር፣ እረፍት፣ ዝና፣ መጠሪያ፣ ታሪክ፣ እንቅልፍ፣ ምግብ፣ ልብስ፣ ሁሉ ነገር ኢየሱስ። የህይወት እንጀራ ደግሞስ የዕለትም እንጀራ ኢየሱስ። ልብን አሳራፊ ኢየሱስ። ልብን የሚያሞቅ በጨለማው ዓለም ላይ ብርሃን፣ በከፋው ዓለም ላይ ተድላና ፍስሐ ኢየሱስ ክርስቶስ የእግዚአብሔር ልጅ የሚያሳርፍ ህይወትን የሚሞላ ተርፎን ኮ ተትረፈረፍን። ጌታ ኢየሱስ ምን አለ? እኔ ህይወት እንዲሆንላችሁ እንዲበዛላችሁ መጣዋል። ኢየሱስ በየቀኑ ህይወት ሲያበዛልን ሲወደን ኢየሱስ ክርስቶስ ጌታ ነው። ስለዚህ ብቸኛ ቤዛ መሆን የሚችለው ስልጣን የዚህ ዓለም ገዥ በኔ ላይ አንዳች ስልጣን የለው። በእኛ ላይ አሁን በዮኒ ስም ላይ እኮ ብዙ ሟርት ይማርታሉ። ይሰራሉ እኮ ግን አይሰራም። እነሱ ይሰራሉ፣ መሳሪያቸው ግን እኛ ላይ አይሰራም። ለምን? ልክ ዳዊት እንዳለ ይሆን ዳዊት እግዚአብሔርን አለ አምባዬ ነው አለ። በእስራኤላውያን ታሪክ አምባም ይባላል። ልክ 4 ኪሎ ቤተመንግስት ላይ ካየ በትንሽ ሜትር ልዩነት ጠባቂዎች፣ መንግስትን የሚጠብቁ ጠባቂዎች ስናይፐር ይዞ ምናምን ይቆማል። አምባ ማለት ያ ነው። ቤተመንግስት ውስጥ ያለው ጠቅላይ ሚኒስተር ወይም ሌሎች ገቨርንመንት ኦፊሻሎች በቃ ለጥ ብሎ ነው የሚተኙት። ምን ሀሳባቸውን ለጠባቂዎች ከእግዚአብሔር ዘንድ ለጠባቂዎች ሰጥተው፣ ቤተመንግስት ውስጥ ያሉ የመንግስት ኃላፊዎች የሚያምኑት ኦልሬዲ አንድ እግዚአብሔር ያሉ፣ ሁለት ያሉ ጠባቂዎች አሉ። ስለዚህ እነሱ ምንም አይጨናነቁ። ኦልሬዲ ጠባቂ ነው የሚጨናነቀው እንቅልፍ እያጣ። ዳዊትም በእስራኤላውያን ዘንድ ቅጥር ይቀጠራል። ቅጥሩ ሲቀጠር ምን አይነት ቅጥር ነው የሚቀጠረው መሰለ? ወደ ከተማ የሚገቡ ሰዎችን ሙሉ አጥር ነው የሚታጠረው። የእስራኤል ከተማ ሙሉ አጥር ነው የሚታጠረው። ሙሉ አጥር ይታጠረና በሩቅ ሆነው ምን ያደርጋሉ? ይጠባበቃሉ። እንትን እየቀያየሩ ሽፍት እየቀያየሩ ምን ያደርጋሉ? ይጠብቃሉ። እንቅልፍ የሚያጡት ጠባቂዎች። ህዝቡስ እያንኮራፋ ነው የሚተኛው። ለምን? ተድላው ኦልሬዲ ምኑን ለሰጥቷል? ለወታደሮቹ ሰጥቷል። ወታደሮቹ ናቸው የሚጠብቁት። ያንን ስለሚያውቅ ወታደሮቹ ህዝቡ ለጥ ብሎ ሲተኛ ወደ ህዝቡ የሚመጣውን የትኛው ማለት ጦርና ወራሪ ቀድሞ የሚያየው ማን ነው? ወታደሩ። ዛሬም እግዚአብሔር አምባዬ ነው ሲል ዳዊት ምን እያለ ነው? ነገ በእኔ ህይወት ላይ ቀድሞ ሊመጣ የሚችለውን ሰይጣን፣ ቀድሞ ሊመጣ የሚችለውን ጨለማ፣ ቀድሞ ሊመጣ የሚችለውን ሞት ልክ እንደ ወታደሮቹ ቀድሞ አይቶ መሳሪያ ተኩሶ ከጠላት እጅ እንደሚያድን እንደዛው እግዚአብሔር ነው አምባዬ። እኔ የማላየውን የትላንትና የነገን የሚያይ ልጆቼን የሚያይ ትዳሬን የሚያይ ስራዬን የሚያይ ቀድሞ የሚያይልኝ የሚበቀልልኝ አምባዬ ማን ነው? እግዚአብሔር ነው። ሃሌሉያ። ስለዚህ ኢየሱስ አምባችን ነው፣ እግዚአብሔር አምባችን ነው። ለዛ ነው ቀደም ምናልኳችሁ የዚህ ዓለም ገዥ ወደ እኔ ይመጣል፣ ግን በእኔ ላይ አንዳች ስልጣን የለውም። ከአንዳች ስልጣን በታች ከሞት በታች ያልሆነው ኢየሱስ ክርስቶስ ብቻ ቤዛ መሆን ይችላል። የወደቀ ሳይሆን ኢየሱስ ሰይጣንን እንደ መብረቅ የጣለ ነው። አብርሃም ወድቋል፣ ከኃጢአት ስር ወድቋል። ሌላ ዳዊትም ወድቋል።
ሁሉም ሰው ወድቋል። ሁሉም ኃጢአት ምን አድርጎታል? ከኃጢአት በታች ሁሉን መጽሐፍ ምን አድርጎታል? ዘግቶታል። ኢየሱስ ግን ከኃጢአት በታች የወደቀ ሳይሆን ከሰይጣን በታች የወደቀ ሳይሆን ሰይጣንን ራሱ ይላል እንደ መብረቅ ሲወድቅ አይተህ ታውቃለህ ወይ? ጩኸቱን ራሱ ሰይጣንን እኮ አለ። ሰይጣን አለ እንደ መብረቅ ሲወድቅ አየሁት። በምን? በኒውክለር በባሊስቲክ ቦምብ አይደለም። በምን ሲባል በኢየሱስ ደም። the drop of the blood of Jesus will sanctify every person that lives in this world። ኢየሱስ ክርስቶስ ጌታ። የክርስቶስ ኢየሱስ የደሙ ነጠብጣብ ያንተን አለኝ የምትለውን ኃጢአት በቃ እግዚአብሔር ጋር አልቀርብም፣ በቃ ኃጢአት አለብኝ እኔ ምን እንዴት ሆኜ ነው እግዚአብሔር ጋር የምቀርበው? ያን ሁሉ መጠጥ፣ ያን ሁሉ ሺሻ፣ ያን ሁሉ አሽሽ፣ ያን ሁሉ ነገር ኖሬ አትበል። ያንን ሁሉ ኃጢአት ማጠብ የሚችል የኢየሱስ ክርስቶስ የደም ጠብታ ኃጢአትህን ሁሉ አሽቀንጥሮ መጣል የሚችል ኃይል አለው። ኢየሱስ ክርስቶስ ጌታ። ዮሐንስ 1 ቁጥር 4 ዮሐንስ 1 ዛሬ ያላበዛባችሁ አጭር ትምህርት ነው ማስተምረው። ዮሐንስ 1 ቁጥር 4 እንዲህ ይላል፣ በእርሱ ህይወት ነበረች። እሺ ህይወትም የሰው ብርሃን ነበረች። ከዛስ ብርሃንም በጨለማ ይበራል፣ ጨለማም አላሸነፈው። ኢየሱስን ጨለማ አላሸነፈው፣ ዲያብሎስ አላሸነፈው። ገና ሲመጣ ሲያዩ ይጮሃል ይላል። ኢየሱስ ክርስቶስ ጌታ። ጨለማ ያላሸነፈው፣ ኃጢአት ያላሸነፈው፣ ሰይጣን ያላሸነፈው ነው ቤዛ መሆን የሚችለው። የእኛ ቤዛ ጨለማ ያላሸነፈው፣ የእኛ ቤዛ ሰይጣን ያላሸነፈው፣ ብቸኛ ኃጢአት ያላሸነፈው ኢየሱስ ብቻ ነው። አትደንግጡ፣ ቤዛው ኢየሱስ ክርስቶስ ብቻ ነው። ሃሌሉያ። እሺ እንቀጥል። ኢየሱስ ክርስቶስ ጌታ። እንግዲህ ዮኒ በስርየት መክደኛ ላይ ካየ እንስሳቶቹ ይሰዋሉ። እንስሳቶቹ ይሰውና የስርየት መክደኛው ይዘጋል። በቃ ካላስ አለቀ። እግዚአብሔር አምላክ ለአንድ ዓመት ምን ያደርጋቸዋል? ያሳርፋቸዋል። ያ ምን ደሙ ከፈሰሰ በኋላ ደሙ ፈሶ እግዚአብሔር ህዝቡን ይቅር ካላቸው በኋላ የትኛውም ሊቀ ካህን ተመልሶ እግዚአብሔር ለኃጢአት ብይን በሰጠበት ጉዳይ ላይ ተመልሶ ሄዶ ቅድስተ ቅዱሳን መግባት አይችልም። መግባት የሚችለው የዛሬ ዓመት ብቻ ነው። ዛሬም ኢየሱስ ክርስቶስ ዮኒን ካጠበው ካዳነው በኋላ ማንም ተመልሶ ልክ ሊቀ ካህኑ ተመልሶ ወደ ቅድስተ ቅዱሳን ገብቶ የሰውን ኃጢአት መበርበር እንደማይችለው እንደዛ ዛሬ ዮኒ ከዳነ ከጸደቀ በኋላ እግዚአብሔር ለዘላለም ካተመው በኋላ ማንም የትላንቱን ተመልሶ መበርበር አይችልም። ለምን ሲባል የኢየሱስ ደም የዮኒን የትላንት ህይወቱን ቀዶ ቀዳዶ አቃጥሎ አመድ አድርጎት ኦልሬዲ ጥሎታል። ኢየሱስ ክርስቶስ ጌታ ነው። there is no the remembrance of sin። ባለፈው ነገር ያለው አስም በሽታ ያለበት ሰው የአስም መድኃኒት ኮሪደር ላይ ይሄ እንትን ላይ ሸልፍ ላይ አስቀምጦ ቢያይ ያን የአስም መድኃኒት ባየ ቁጥር አስም በሽተኛ ነው ይለዋል። ምኑ መድኃኒቱ ምንድን ነው? ሪሜምበራንስ ኦፍ ሲክነስ ኦር ይሄ ዲዚዝ በሽተኛነቱን ነው ምን የሚያደርገው ደጋግሞ የሚነግረው። ኦኬ ከአስም ከዳነ በኋላ ያንን የአስም መድኃኒቱን ሲያይ ምንድን ነው የሚሰማው? ወይኔ እግዚአብሔር እኮ ከስንት ነገር እንዳዳነኝ፣ ከስንት ነገር እኮ እግዚአብሔር ከዚህ በሽታ እንዴት እንዳዳነኝ ብሎ ምኑን ነው የሚያስበው? ፈውሱን ነው የሚያስበው። ዛሬም እኛ ኢየሱስን መስቀል ላይ ስናይ ኃጢአተኝነታችን አይደለም የምናስበው። ለምን? ኢየሱስ ክርስቶስን ስናይ መድኃኒታችን ነው። ጳውሎስ እንዲህ አለ፣ እንዴት ካለ ሞት አዳነናል። ስለዚህ ጂሰስ ኢዝ ናት the remembrance of sin. Jesus is the remembrance of forgiveness. Jesus is the remembrance of righteousness, sanctification, holiness, blessing, overcoming, victory and winning. አሜን። ኢየሱስን ባየን ቁጥር ልክ እኮ መጽሐፍ ቅዱስ በብሉይ ኪዳን ምንድን ነው የሚለው? የነሐሱን እባብ ባዩ ሰዓት ይፈወሳሉ። አይንህን ኢየሱስ ላይ፣ ኑሮ ላይ ኢየሱስ ላይ፣ ኮሜንት ላይ አይደለም፣ ቪዲዮ ላይ የሆነ ነገር ላይ አይደለም፣ አይኔ ኢየሱስ ላይ። አይኔን ከሰው ላይ አንስቻለሁ። የህይወቴ መሪ፣ የህይወቴ ዋና፣ የህይወቴ ባለቤት፣ የህይወቴ መስመር አስማሪ፣ የመኖሪያ መንገዶች ሁሉ አዳሽ ኢየሱስ ክርስቶስ የእግዚአብሔር ልጅ ብቻ። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። ምን አልኳቸው? አሁን ለምሳሌ ቤዛነትን ይኸው በአጭር ቃል ነግሬያቸዋለሁ። ጸጋ፣ የእግዚአብሔር ጸጋ የሰውን ትምክህት ዜሮ የሚያደርግ የሚሰባብር ጸጋ ማለት ነው። የሰውን ትምክህት ይሰባብራል፣ ዜሮ ነው የሚያደርገው። ለምን? ዘኪዮስ አሁን ትምክህት አለው? የለው፣ ቀራጭ ነው። መግደላዊት ማርያም ምን አይነት ትምክህት ነው ያላት? ምንም አይነት ትምክህት የላትም። ዮኒያ አሁን ያቺ ደም የሚፈሳት ሴት እንዴት ነው ትምክህት የሚኖራት? የላትም ትምክህት። ለምን? ከኃጢአተኝነቷ ከደሟ ነው ኢየሱስ ክርስቶስ ነፃ ያወጣት። ነግሬሃለሁ ባለፈው። የትኛውም ደም የሚፈሳት ሴት የአይሁድ ረቢ ከነካች ተገድላ ትሞት ይላል፣ ተወግራ ትሞት ይላል። ኢየሱስ ክርስቶስ ግን ሲነካ የሚረክስ ሳይሆን ሲነካ የረከሰውን የሚቀድስ ነው። ብቸኛው እኮ ኢየሱስ የሞተ ሰው አንተ ጎበዝ የሚል እኮ ነው፣ አንተ ጀግና የሚል እኮ ነው። የብሉይ ኪዳን ሊቀ ካህን በፍጹም አይነካም የሞተ ነገር። ኢየሱስ ገና ያንን የሞተውን ሰው በቃሬዛ ይዘው የሄዱት ምን አለ? አንተ ጎበዝ አለ። ከዛስ ነካው በእጁ ተነሳ። ኢየሱስ ክርስቶስ ጌታ ነው። የእኛ መሲህ፣ የእኛ ቤዛ የሚረክስ ሳይሆን የሚቀድስ ነው። የረከሰ ወደ እሱ ሲመጣ የሚቀድስ እንጂ የሚረክስ ቤዛ አይደለም። ኢየሱስ ብቻ ነው ቤዛ። አትደንግጡ። ጸጋ የሰውን ትምክህት ይሰብራል። እችን ተናግሬ ሊሆን ይልስጥ ውይይት ብናደርገው ይሻላል። ጸጋ የሰውን ትምክህት ምን ያደርጋል? ይሰብራል። ምን አልካችሁ? ጸጋ የሰውን ትምክህት ሁሉ ይሰብራል። ኢየሱስ ክርስቶስ ጌታ ነው። ከዛስ ክብርን ሁሉ ለጌታ ይሰጣል። የሰውን ትምክህት ይሰብርና ክብርን ሁሉ ለጌታ ይሰጣል። ለምሳሌ መጽሐፍ ቅዱስ ባለፈው ባነበብኩላችሁ ላይ 1 ቆሮንቶስ ምዕራፍ 1 ቁጥር 30 ላይ ምንድን ነው የሚለው? አፋችንን እኮ የሚያዘጋ ቃል እኮ ነው ያለ። ምን ይላል?
ስጋን የለበሰ ሁሉ በእግዚአብሔር ፊት እንዳይመካ በእግዚአብሔር ፊት እንዳይመካ። ሽንቁሮ ሄጃለሁ፣ ስውራ ማርያም ሄጃለሁ፣ ዘራብሩ ጋር ሄጃለሁ፣ መጥቆራና ፈረጎ ጋር ሄጃለሁ፣ ዋጋ ከፍያለሁ፣ እንደዚህ ብዙ ገዳማት ሄጃለሁ፣ ዞር ያለው እንደዚህ የሚባል ነገር የለም። አድነኝ እንጂ ባይዘወይ ይኸውልህ ምን እያደረጉ እንደሆነ ታውቃለህ? ለምሳሌ ሰው በስራ ይጸድቃለሁ የሚል ሰው ምን እያደረገ እንደሆነ ታውቃለህ? ዮኒ ይሰራና ልክ አሁን ለምሳሌ ቢሮ ላይ ምንድነው ደሞዝ ትጠይቃለህ። ስጡኛ ደሞዝ እኮ ደርሷል። ስለዚህ በስራ ጸድቃለሁ የሚል ሰው በአዲሱ መደበኛ ትርጉማችን ኃላፊነቱ በተወሰነ በአዲሱ መደበኛ ትርጉም ምን ማለት እንደሆነ ታውቃለህ? ጌታ ሆይ ያው እንግዲህ ተፍተፍ ብያለሁ፣ ግጨኛ እንደማለት ነው። ጽድቅን ግጨኝ እንጂ እንዴ ተፍተፍ ብዬ ይኸው 30 ዓመት ምናምን ገዳም ሄጄ ሽቅብ ምናምን እኮ ወጥቼ ወርጃለሁ። በል እንጂ ቶሎ በል ግጨኛ፣ ስጠኛ። አይታል ጽድቅን እንደዛ ነው የሚያስቡ ሰዎች። ኢየሱስ መጽሐፍ ቅዱስ ምንድን ነው የሚለው? እስቲ ጽድቅ ችሎታ ነው ወይስ ስጦታ? ጽድቅ ችሎታ ነው ወይስ ስጦታ? ወንድሜ እኮ ምንም እኮ የተገለጠ ግልጥ የሆነ ቃል እኮ ነው። ግልጥ የሆነ እስካሁን ከመጽሐፍ ቅዱስ ውጭ አውርቻለሁ አላወራውም። ይኸውልህ ምን እንደሚል ስማ። በኢየሱስ ክርስቶስ ሮሜ ምዕራፍ 5:17 በአንዱም በደል ሞት በአንዱ በኩል ከነገሰ ይልቁኑ የጸጋን ብዛትና በደንብ ስሙ፣ የጸጋን ብዛት ከዛስ የጽድቅን ስጦታ። ጽድቅ ምንድን ነው? ችሎታ ሳይሆን ስጦታ። It's not ability. Righteousness is not ability. Righteousness is what? Gift from Holy God. የጽድቅን ስጦታ ብዛት የሚቀበሉ በአንዱ በኢየሱስ ክርስቶስ በኩል በህይወት ይነግሳሉ። ብዙ ሰው የሆንዬ በህግ በህይወት ላይ ለመንገስ ይሞክራል፣ አይችልም። ሰው ግን የሚነግስበት ብቸኛ መንገድ በኃጢአት ላይ ምንድን ነው? በዓለም ላይ በህይወት ላይ ለመንገስ ምንድን ነው? ጽድቅን በስጦታ መልክ መቀበል፣ ጸጋን መቀበል እንጂ በራሴ በመስራት ይኸውልህ በስራ እጸድቃለሁ ብሎ እኮ የሚራገመው እኮ እንዳለ ኦርቶዶክሱን ኮሜንት ላይ ካየው በስራ ነው የምጸድቀው ይላል። የሚራገመው እሱ ነው። ሌባ ይላል፣ ደንቆሮ ይላል፣ እናት እንዲህ ላድርጋት ይላል። አሁን በስራ እጸድቃለሁ የሚለው ሰው ይሄ ነው። እኔ እኮ የሚገርመኝ በመንግስት ስራ ይሁን በኤንጂኦ ይሁን በጥቃቅና አነስተኛ ስራ ይሁን እኔ በየትኛው ስራ እንደሆነ አላውቅም። ስራቸውን እንግዲህ እያየን ለምንድን ነው በኃጢአት ላይ አቅም እንዲኖራቸው ያልሆነው? ለምንድን ነው? በራሳቸው ነው የተመኩት። መጽሐፍ ደግሞ ምን ይላል? ማንም እንዳይመካ ከእግዚአብሔር ዘንድ አይደለም ማለት ከሰው ዘንድ አይደለም ይላል። ሰው በህይወት ላይ መንገስ የሚችለው በኃጢአት ላይ መንገስ የሚችለው ካለበት የኃጢአት ትግል ነፃ መውጣት የሚችለው በራሱ በመፍጨርጨር ነው አይደለም። በምንድን ነው? እንዲህ ይላል ይልቁንም የጸጋን ብዛትና የጽድቅን ስጦታ ብዛት ምን የሚቀበሉ በአንዱ በኢየሱስ ክርስቶስ በኩል በህይወት ይነግሳሉ። አይታል ሰው የሚነግሰው ጸጋን በመቀበል ነው። ሰው የሚነግሰው ጽድቅን በመቀበል ነው እንጂ በራሴ በመፍጨርጨር ነው ሲል ስድቡ ነው። በራሴ በመፍጨርጨር ነው ሲል እያንዳንዱ ተሳዳቢ በስራ ጸድቃለሁ የሚል ሰው ለምን የጸጋን ስጦታ አድርጎ አልተቀበልም? ችሎታ አድርጎ ስለተቀበለ እግዚአብሔር እንዴት ይስራ እንዴ? ዋናተኛ እኮ ላይፍ ሴቨር ለምሳሌ ዋኝተ እኮ ዋና የማይችል ሰው ውሃ ውስጥ ገብቶ ማለት ነው። ዋና የማይችል ሰው ይህን ተናግሬ ሊሆን ይልስ መዋኘት የማይችል ሰው ውሃ ውስጥ ገብቶ ራሱን ማዳን እስካላቆመ ድረስ አያድነው ላይፍ ሴቨሩ። ለምን ላይፍ ሴቨሩ የሚዞ ነው ውስጥ የሚገባው አይለቀውም። አባቴ ለነፍሱ ሲል አይለቀውም፣ ውስጥ ነው የሚያደፍቀው። ለዛ ላይፍ ሴቨር ምን ያደርጋል? ይጠብቃል። ምን ነው የሚጠብቀው? ሰውየው መፍጨርጨሩን እስኪያቆም ድረስ ላይፍ ሴቨሩ ይጠብቃል። ከዛስ መፍጨርጨሩን ሲያቆም ራሱን ሲለቅ ሄዶ ምን ያደርገዋል? ያድነዋል። የእግዚአብሔርም ጸጋ እንደዛ ነው። በራሴ እሰራለሁ፣ በራሴ እችላለሁ፣ አደርጋለሁ፣ እኔ በራሴ ስራ ነው የምጸድቀው ምናምን ማለትን እስካልተውክ ድረስ የእግዚአብሔር ጸጋ በአንተ ህይወት ላይ ሪሊዝ አያደርግም፣ ፋንክሽን አያደርግም። መጽሐፍ ቅዱስ ምንድን ነው የሚለው? ጳውሎስ ደከመ። ከዛ መጽሐፍ ቅዱስ ምን ይላል? ኃይሌ በድካሜ ይገለጣልና፣ ኃይሌ በድካሜ ይገለጣልና ጸጋዬ ይበቃሃል። የእግዚአብሔር ጸጋ ለማን ነው? ለደከመ ሰው ነው። እነኚህ ሰዎች ደግሞ የእግዚአብሔር ጸጋ አይፈልጉ። ለምን? በራሴ ጸድቃለሁ እያሉ። ብዙ ሰው በህይወት ላይ መንገስ ያቃተው ለምንድን ነው ሲባል ጽድቅን ችሎታ አድርጎ ስለሚመላለስ ነው። ጽድቅን ስጦታ አድርጎ ቢቀበል ምን ያደርጋል? ቢቀበል ምን ይሆናል? በኃጢአት ላይ አቅም ይኖራል። ከኃጢአት ጋር በመታ አላጨስም ይላል። ሲወጣ ከዛ የሚገርም አንዱ አምጥቶ 1000 ብር እስቲ በቃ ያው በዚህ ያዝ ይላል። ጌታ ሆይ ዛሬም ብቻ ይቅር በለኝ ትላለህ። ለመንገስ ትፈልጋላችሁ? ለመንገስ በኃጢአት ላይ አቅም እንዲኖራችሁ ትፈልጋችሁ? ጸጋን እንደ ስጦታ ተቀበሉ። የሆነ ነገር በል። እኔ በጣም ቅዱሴ ሁሌም ስትመጣ የምትናገረው ነገር በሚገባን ቋንቋ ሁላችንም በሚገባንና ለሁሉም ትልቅ ነገር ትልቅ መልእክት አስቀምጠ ጭንቅላት ውስጥ የማይጠፋ ነገር አስቀምጠ ነው የምትሄደውና እደነቃለሁ። ስለዚህ በስራ ለሚባለውማ እኔ ለምሳሌ በስራ ከሆነ እኔ ቃሚ፣ አጫሽ፣ ጠጪ፣ ሰካሪ ምናምን ሰው አይደለሁም እኮ ለረጅም ጊዜ አልነበርኩም። ማንም ይመሰክርልኛል። ዮኒ ማኛ እንደዚህ አይነት ነገር አይመቸውም ነው። ድኛለሁ ወይ ነው ጨዋታ። ገባ አልዳንኩም ነበር። ክብሩ ይስፋ የእናትና ልጁ ብዬ ወደ ልመላስ ነው ሄደው። ካየህ ብዙ ጊዜ የሆነ ምንድነው የሌሎችን ጉድለቴ ማየት ነገር ላይ ፎከስ አድርግ ነበር። የአሸናፊነት ስሜት ይሰማኝ ነበር። ገባ ሌሎቹ ላስላስ አድርጌ ዘርጥጬ ባዶ ከትቼ የእነሱን በመረጃ አውጥቼ እንደዚህ ናችሁ እያልኩኝ በኃጢአታቸው እየጣልኩኝ ምን አደርግ ነበረ? የራሴን ጀግንነት ቢውልድ አድርጌ ነበር። አውቄው ነው አላውቀውም። ጌታ ምስክሬ የክፋት እንዳልሆነ አውቀዋለሁ። ከዛ በኋላ ረሳዋለሁ ምን እንዳልኩ ራሱ። ግን የሚገርመው ያንበረከከኝ አንድ ሰው የለም። ጌታ ይክበር በሱ። አንድም ቀን ያንበረከከኝ ሰው አልነበረም። እኔን ያንበረከከኝ ኢየሱስ ክርስቶስ። ተንበርክኬ እጄን
የግል አዳኝ አድርጌ አንተና አሸናፊ ብዬ የተቀበልኩት ኢየሱስ ክርስቶስን ነው። ለምን? አሸናፊ ነው። በቃ የተቀበልኩ ጊዜ አንደበቴን ቀየረው። በፊት እኮ የተቀበልኩ ይመስለኛል ከሱስ ውስጥ ምናምን ስለሌለው እና ያጠፉ ሰዎችን ነው የምናገረው፣ የተናገሩኝን ሰዎች ነው የምናገረው እያልኩኝ ለራሴ እኮ ልክ ነኝ። አሁን ለምሳሌ ሌሎቹ የሚናገሩት ለራሳቸው ልክ ናቸው። ለምን ካልከኝ የሚናገሩን ንግግር እኔን ተናግረውኛል፣ መልስ መስጠት አለብኝ ይላል። የሰው ልጅ ባህሪ ነው። የመንፈስ ቅዱስ ባህሪ ደግሞ ምን ይሰጥ መሰለ? እናንተ ብዙ ጊዜ በክርስትና ያው ስለኖር እኮ ይሄን አይገባህም። ቋንቋ በመንፈስ ቅዱስ ላልኖር ነው ሰዎች እኔ ልክ ነኝ አጋር ዲፌንድ ማይሰልፍ ይባላል። የምድራዊ ጨዋታ ነው የምናየው። የምድራዊ ነገር ነው የሚታየው። መጣ እኔ ጋር ኦኬ ላስላሱ ይቀጥላል አይደል? የኔን ማሸነፍ ፖይንት የሚይዘው ኦዲየንሱ ነው። ይሁን ማኛ እንትናን እኮ ረገጠው፣ እንትናን እኮ ዛሬ አንጀቴን ቅቤ አጠጣኝ፣ ይሄ ሰው አናዶኝ ነበር ይባላል። በመንፈስ ቅዱስ ስትሆን ግን ያ ነገር ምን ያደርገዋል? ለዛ ሰው መጸለይ ትጀምራለህ። ኃጢአቱን ሳይሆን እንዲድን ነው ጸሎት የምታደርገው። ስለሰደበኝ ሳይሆን ስድቡን ሳይሆን የማየው በሱ ውስጥ ያለው መንፈስ ምን አይነት ነገር እንዳለው ኢንቴንሽኑን ነው የማየው። ያ የሚያደርገው ምንድን ነው? ጌታ በመንፈስ ቅዱስ ሲሞላ ብቻ የሰውን ውድቀት ሳይሆን የሰውን መዳን ትመኛል። ለዚህ ነው ብዙ ፕሮቴስታንት ወንድምናቶች የሰውን መዳን የሚመኙ ጸሎት የሚያደርጉት። ስህተት የለም እያልኩ አይደለም፣ ግን በብዛት በትክክለኛው ወንጌል የተነኩ በክርስትና ህይወት ያሉ ስለ ሌሎች መዳን ነው የሚጸልዩት። ለምን? ቅዱሴ በጌታ ሳልሆን የኔን ይፖስተው ነበር። ዛሬ አይደለም፣ ገብታችሁ ማየት ትችላላችሁ። ስለ ጌታ መልካም ንግግር ሲኖር ብዙ ጊዜ ይፖሰታል። አሁን በስራ ይጸደቃል ለሚሉት እዚህ ሀገር ኮንስትራክሽን ወርከርስ የሚባሉ አሉ። ኢን አሜሪካ the most hard working people የመጨረሻ ድሃ እነሱ ናቸው። አይደንቅም? ኮንስትራክሽን ፀሐይ ላይ ከ14 እስከ 16 ሰዓት እየቀለጡ ይሰራል። ኖሮም ሊጋ ዱባይ ብትሄድ ኮንስትራክሽን ወርከርስ እንደዛ ላብጣፍ እያላቸው እየሰሩ 5 ሳንቲም ኪሳቸው ውስጥ የለም። በስራ ገንዘብ ለፍቶ ይመጣል ተብሎ የነገራቸው ሰው አለ። በቀላሉ የሚያገኙትን ልዘግበ ዓለም ላይ ደላሎች ናቸው በቀላሉ ገንዘብ የሚያገኙት። አይደንቅም? ኢንጂነሩ አይደለም፣ ዶክተሩ አይደለም፣ ፕሮፌሰሩ ነነገሩ ኢንተርቴን የሚያደርጉ ምን የሚያደርጉ ሌላ ደላሎች። አሁን ለምሳሌ የመኪና ደላላ በቀላሉ ነው ገንዘብ የሚያገኝ። ሰዎች ያገናኛል፣ ሂሳብ ትስማማለህ፣ ለእሱ ትገጨዋለህ፣ ሄዷል፣ እሱ ሌላ መኪና ይሸጥልሃል። አንተ እዚህ እኮ ዕዳ እየከፈልክ ነው፣ እሱ ሂሳቡን ተከፍለዋል። ሪል ስቴት ዴቨሎፐርስ የሚባለዋል አሜሪካ ነገር ሪል ስቴት ኤጀንት ሳይሆን ዴቨሎፐርስ እና ብሮከርስ የሚባለዋል። ዴቨሎፐርሶቹ ምንድነው? ይሄ ቦታ ላይ ሎኬሽን ወስኖ እዛ ቦታ ላይ እንደዚህ አይነት ነገር ብታደርግ ገንዘብ ሜክ ታደርጋለህ ብሎ ለሰጠ ሚሊየንስ ኦፍ ዳላርስ ነው የሚከፈላቸው። ሪል ስቴት ኤጀንት ቤቱን አልሰራው ምን አላለው፣ ቤት ትፈልጋለህ፣ ቤት ትሸጣለህ፣ ኑ ተገናኙ፣ ኦኬ ሃው ማች ዩ ፔይ ሚ ደን። ማን ነው ገንዘቡ ያለው? ቤቱ የገዛው ነው ሀብታም ወይስ ደላላው? ደላላው ነው ሀብታም። ስለዚህ ሃርድ ወርክ ሳይሆን ጌታ ሁልጊዜ ጥበብ የሚሰጠው በዛ መሃል ያሉ ሰዎች በነዛ በለፉት መሃል ላይ ሆኖ የሚዳኛቸው ሰው ሁልጊዜ ምንድነው? ተከፋይ። አብዛኛው ጊዜ ሰው የሚሰጠው ምንድነው? ይሄ እጄ ለበረከት ብዬ ልሄድ እያለ ቅድም እንዳልከው 30 ቦታ ቢረግጥ በረከት ውስጥ እንዳለ ረስቶታል። ቢግስት ፕሮብለም በረከት ጌታ ራሱ እንደሰጠው ረስቶታል። በሱ ላይ ሰው ነው የሾመው፣ ጌታን አይደለም። የሆነ ሰው መጽሐፍ ጽፎ ሰጥቶታል። በአንተ ሕይወት ላይ እኔን ከጸለይክ እኔ አማልጄ አንተን ከጌታ ጋር አስታርቃለሁ ብሎታል የሆነ ሰው። ስለዚህ እሱን መጽሐፍ ይገዛና የጸሎት መጽሐፉ ላይ ያስነብበዋል። እሱን እያነበበ ምን ያደርጋል? ይሸውደዋል። ያኛው እኮ ለእሱ እየተጸለየ ምናልባት በረከት ሊያገኝበት ይችላል። ከኔ ማጅን ላይ ለእሱ እየተጸለየለት ያኛው ሰው ምናልባት በረከት ሊያገኝ ይችላል። ይሄ ሰው ግን አያገኝም። ለምን? ይሄ ሰው ስቷል። ዲያብሎስ እኮ በዛ አይደል እንዴ ምድር የሞላው? ክርስቶስን ምንድን ነው ያለው? ለእኔ ስገድልኝ ዓለምን ሁሉ ሰጥሃለሁ ነው ያለው። ለእኔ ስገድልኝ ከመላእክቶች አንዱ ነበረ። ለእኔ ስገድልኝ ነው ኢየሱስ ክርስቶስን ያለው። ግን ሂድ አንተ ብሎ ያስወግዶታል። አሁንም እያደረግን ያለ ነው። ለሌሎች ከሰገዳችሁ ከዲያብሎስ ከመገዝ ጋር ምን ልዩነት አለ? መላእክቶች ለእሱ ከሰገዱ፣ ቅዱሳን ለእሱ ከሰገዱ ዮሐንስ ራእይ ምዕራፍ 5 ቁጥር 11 ብታነቡ ከዛ በታች መላእክቶች የሰገዱለት፣ ቅዱሳን በሙሉ የሰገዱለት ለታረደው በግ ነው፣ ለኢየሱስ ክርስቶስ ነው። አንተ አብረ መላእክት ለሚሰግድለት ብትሰግድ ኧረ እኔ ቢዚ ነኝ እየሰገድኩ ነው የሚለው እንዴ? ትቀልዳለህ እንዴ? እንዴ ምን እያደረክ ነው? እኔ እኮ እየሰገድኩለት ነው ለታረደው በግ፣ ለኢየሱስ እኮ እየሰገድኩ ነው እያለ ነው። ቅዱሳን ልትሰግድላቸው ኧረ እንዴ ትቀልዳለህ እንዴ? ወዴት እየሄድክ ነው ይላል። እንዴ ራስን ቢዚ አታድርገው፣ ራስን አታወዛግበው። እዛ የሚሰገድለት የታረደ ስለ አንተ ኃጢአት ስለ እኔና ስለ አንተ የሞተው ኢየሱስ ክርስቶስ ነው ይላል። ኢየሱስ ነው የሚሰገድለት። ምንድን ነው የምታወራው ነው? የአክብሮት ማን አለ? ዲዴኒ ባሪስ አይደ የአክብሮት ስግደት ስገድለት ተብሎ የተጻፈ ቦታ አለ። የአክብሮት ዝማሬ ዘምርለት የተባለ ሌላ አለ። ዘምርለት እስቲ እንደው ለበዓሉ ድምቀት ዘምርለት። ይሄ ሰውዬ አስደስቶኛል፣ ዘፈንክለት። ሰውዬ ያንተ ፐርሰናል ፕሪፈረንስ
ያ ደግሞ ከጌታ ጋር የሚያገናኘው ነገር የለም። this is the biggest problem we have። ፐርሰናል አንተ ስለወደድከው ለአንተ ስለተመቸ እሱ ይመሰገናል። እሱ ከቃላት አመራረጥ ራሱ አይናችን ነሽ እየተባለ ይዘፈንበታል። አባቴ ሚካኤል እየተባለ ይዘፈናል። ሚካኤል አድኖኛል እያልከ አላዳነ። የእግዚአብሔር ኃይል ከሌለ ሚካኤል የማዳን ስልጣን የለው ማንም ሰው። በእግዚአብሔር ኃይል እሱ ሲልከው፣ እግዚአብሔር አምላክ ሲልከው፣ ኢየሱስ ጌታ ኢየሱስ ክርስቶስ ሲልከው ጠበቃ ይሆናል። ሲልከው ቅድስት ድንግል ማርያም ጋር ተልኮ ነው፣ በራሱ አልመጣም። ዘካርያስ ጋር ሲመጣ ተልኮ ነው። ማልኮ ከእግዚአብሔር በእግዚአብሔር ፊት የምቆመው እኔ ቅዱስ ገብርኤል ይላል። ተልኮ ነው። ያላከው ጊዜም የመጣበት ዘመን የለም፣ ወደፊትም አይመጣም። እግዚአብሔር ሲልክ መልእክቱን ሲፈልግ በእነሱ በኩል ይልካል። ለሶሊደስ ያንን ሲሆን ለምትበሳጩ ሰዎች ጌታ ኢየሱስ ክርስቶስ ብቻውን ያዳነው ስትባል የተበሳጨው ለምን መሰለ? ዲያብሎስ ስራውን ሰርቷል። የረከሰ ጥበብ አለው። ምን አይነት ጥበብ? ጌታን እኮ ታመልከዋል ይላል። አረ ምንም ጣጣ የለው። እሱ ጌታ ነው። ግን እዚህ ጋር አማላጅ አለ። እሱን አንብበው። በሱ እሱን ከዘከርከው፣ ለሱ ከሰገድክለት የአክብሮት ስግደት፣ ለሱ ከዘመርክለት በአማላጅነት ያስገባሃል ብሎ ይዘግባል። ዲያብሎስ በጣም የረከሰ የዲያብሎስ ስራ ይሰራል። እንድትርቀው አይፈልግም። ኖ ችግር የለውም። ዋናው ኮኔክሽን ከኢየሱስ ጋር እንዲለያይ፣ ኢየሱስ እንዳዳነ እንዳማለደ እንዳታምን ምን ያደርጋል? እጥፍ ያደርግባል። ትንሽ ወደዚች ምንም ችግር የለውም። ትንሽ ነው የሚያጥፍ። ትንሽ ካጠፈብህ በኋላ በኢየሱስ አምናለሁ ትላለህ። እኔ እል ነበር ክብሩ ይስፋ እናትና ልጁ ላል። አንደበቴ ግን አይናገርም። ምን አይነት አንደበት ነበረኝ? የምታውቁት አንደበት ነበረኝ። ኢየሱስ ጌታ ነው ብዬ ብቻውን ያድናል ስል ግን ነገሮቼ በሙሉ ተቀየሩ። አንደበቴ ተቀየረ። የምታዩት በሙሉ ነገሩ ስለ ኢየሱስ ነው የሚሰበከው። እዚህ ላይ ሌላዎቹ እንደማያድኑ በእኔ ማየት ትችላለህ። ሌሎቹ ቢያድኑማ 47 ዓመት ነበርኩበት። አዋስ ቢያድኑ አንደበቴን ቢቀይሩ እንዲህ ትላለች ወይ? ኖ መንፈስ ቅዱስ ካልቀረበ ምንም ማድረግ አትችልም። አባቴ የውስጥ ፍላጎት አይደለም። የሚያጨሱ፣ የሚቀሙ፣ የሚጠጡ በጣም የተቸገሩ ሰዎች በወንጌል አይደል እንደ ዳኑት? በማን ዳነ? ሌላ ወንጌል እኮ ነው። ስለዚህ ወንድሜም እያለ ያለ በተለይ በኢየሱስ ክርስቶስ ቤዛነት መደራደር እንኳን አይገባም ነበር። እውነቴን ነው የምለው። በኢየሱስ ክርስቶስ ሌላውን እሺ ተደራደር ምናምን ኦኬ፣ ትንሽ እንኳን ዲል ልታደርገው ትችላለህ። በቤዛነት የቤዠንን ጌታ ትደራደርበታለህ፣ አሳልፈህ ትሰጣለህ። የቤዠን ሌላውን ተደራደር። እሺ እንትና ቅዱስ ነው እንትና መልካም ነው ምናምን ብለህ ኦኬ ይኖዋት አፕሪሺየት አድርገው አጌታ የሞተልህን መስቀል ላይ 6666 ጊዜ የተገረፈን ጌታ የእሱን ትደራደራለህ? ብራዘር የፈለገ ማንንም ውደድ፣ እንደፈለግ አድርገው ውደድ። በክርስቶስ ቤዝነት ግን ምንም ብሆን ባዳነ በሱ አትደራደር። የፈለገ ነገር ይቀር። እዛ መዳኛ ጌታ መዳኛ ነው፣ ሌላ ነገር የለውም። ይህን ዓለም ሊያድን እንጂ የመጣው ምንም ሌላ ዓላማ ኖሮ ለእኔ ለወራዳው የዛ 15 ዓመት ባናትህ ስዘቀዝቀ የነበርኩት አንድ ቀና ብሎ የሚያየኝ የለ። እኔን ለማዳን ና ይሄ ህይወት ያንተ አይደለም። ና ልጄ ወደ እኔ ና ተንበርከክ፣ ተንበርከክ። ኢየሱስ ጌትነቱን ስለ እኔ መስክር። ማንም ፈርቻ ያቆም ያልተናገርኩት ቃል ተፈርቶ ምድር ላይ ማን አለ? እኔ ብሪንግ ማን አለ? እንደዚህ ይባላል፣ እንደዚህ ይደፈራል፣ ምን አይነት ድፍረት ነው እስክባል ድረስ ማን? ጌታን ያንበረከከኝ የጌታ ፍቅር ነው፣ ሌላ ነገር አይደለም። ጥቅም ነው ጥንቅርቅር ብሎ ልንገርህ አይደለ? ጌታ ምስክሬ፣ ህይወት ባይኖረኝ ሆምለስ መንገድ ላይ ብለምን ጌታዬን አመልከዋለሁ። መንገድ ላይ ነው ማወራ። ለምን? የሰጠኝ ክብር የሰጠኝ ማንነት የሚሻር አይደለም። ያገኘሁት ሰላም ከጥቅም ጋር የምታገናኘው ከገንዘብ ከምን ጋር የሚገናኝ አይደለም። ብዙ ሰው የሚመስለው ጌታ ኢየሱስ ክርስቶስ ሲቀበል ምናምን ኖ፣ ወደ ትምህርቱ ነው የሚገባው። ሰው ፎከስ ያደርጋል። ለምን? ወንጌል ሲነጋ ፎከስ ነው የምታደርገው። መጽሐፍ ቅዱስ ነው የምትገልጸው። ዳሶ ይዱ ፋስት ነው ለውጥ የሚሆነው። ለምን? መንፈስ ቅዱስ ቀልድ አያውቅም። ቀጥታ ወንጌሉን ነው የሚሰጥ። በየቀኑ እየወጣ መጽሐፍ ቅዱሱን ነው የምታነባው። የጌታን ቃል ነው የምትሰማው። ከጌታ ህብረት ነው የሚኖር። የእኔ ጓደኞች የኔ ወዳጆች በአሁኑ ሰዓት ብታመጣቸው ወንጌልን የሚሰብኩ ናቸው። ስለዚህ እንዴት ነው ቶሎ ለውጥ የማይኖር? እንዴት ነው ለውጥ የማይኖር? እንዴት ነው ህይወት የማይኖር? እንዴት ነው ለጌታ ለመሆን ቅርብ የማትሆነው? እንዴት ነው? ዩ ቴል ሚ። ቀኑ ሙሉ ለ6 ወር ስለ ጌታ ስትሰበክ ስትኖር የምታደርገው መጽሐፍ እናንተ በአንድ ቀን በሁለት ቀን ማንበን እንጨርስ የለ እንደ ፊክሽን መጽሐፍ በአንድ በሁለት ቀን በ3 ቀን ላጥ አድርገን አይደል የምንጨርሰው? ስለ ጌታ ግን ተብራርቶ 6 ወር ዓመት ፈጅቶ ከዛ በኋላ ያ ሰው በቅድስና ስም ሲሰጥ ፓስተር፣ ወንጌላዊ፣ ሐዋርያ፣ ነቢይ ሲባል ትደነብራላችሁ። ለምን አላያችሁትማ? ያንን ሰው የምታዩት በምን ነበረ? ሌላ ታሪኩ ነው። በአጫሽነቱ፣ በቃሚነቱ፣ በዱርዬነቱ፣ በአሳዳጅነቱ ነበር የምታውቀው።
በጌታ በኢየሱስ ክርስቶስ ሲሆን ግን ከመቅስፈት ነው የሚቀይረው ጌታ። ከመቅስፈት ወንጌሉን ይነግራል። የሚያወራው ሁላ እሳተ ነበልባል ይሆናል። የምታዩት ነው። እንዳልክን ማየት ትችላለህ። ሂዊ ድሬን ማየት ትችላለህ። ሂዊ ድሬ እዚሁ ላይ ነበር ቀምቀማ የምትተኛ። መስደብ ማለት የሚዘገንን ዓለም ላይ የሌለ ስድብ ሂዊ ድሬ ነበር የምትሳደበው። እውነቱን ልንገር፣ ከመቅስፈት ነው ይቀይራል። ከዛ በጌታ ሆና የምትናገረው ወንጌል ትደነብራለህ። በቃ የምትገባበት ይጠፋል። ጌታ ሲቀይረ ኦልሞስት ኢሚዲየትሊ ነው። እንዳልክ ያውቀው ነበር በተወሰነ መልኩ ቃል። አሁን ያለው የጌታ ሙላት ግን የሚደንቅ ነው። በቃ ተናግሮ አይጠቅምም። እንዲህ ያደርገዋል፣ እብድ ያደርገዋል። ለምን? ያንን ህይወት አላጣጣመውም ነበር። ያ ህይወት አልነበረውም ነበር። በጌታ የነበረው ህይወት ያ አልነበረም። ለምን? ኢየሱስን ወደዋለሁ አመልከዋለሁ እያለን ግን ቅምቀማ ቤት ይገኝ ነበር፣ ጫት ቤት ይገኝ ነበር አለ፣ ሽሻ ቤት ይገኝ ነበር አለ። አልተውኩትም ያለ መመዴናል። በቅዱስ መንፈስ ተነካ። ያንን እንዳልክ አታገኘውም። ሂዝ ዶን። አሁን በእንዳልክ ይመለሳል። ኢንዶሚኖ ሲባል የነበረው እኛ ሙድ ሲንዝበት የነበረው ወንድም ዛሬ ወንጌል አርበኛ ሆኖ ስለ እሱ ብቻ ነው የሚሰሙ። ጌም እንኳን ሲጫወት ስለ ጌታ ነው የሚያወራው። ኢየሱስ በሉልኝ ነው የሚለው። የሚረካው ስም፣ ደስ የሚለው ስም እንዳልከን ካየ ማብራተ ኢየሱስ በሉልኝ ይላል። በቃ ኢየሱስ በይልኝ፣ ቅጣቴ ኢየሱስ፣ ኢየሱስም በይ፣ ኢየሱስ ጌታ ነው በይ። ያሳብዳል ኢየሱስ። እውነቴን ነው። የሌላ ዓለም እናንተ ስላጣጣማችሁት ነው። እኛ በዓለም ለኖር ነው። ኢየሱስ መዳኛ ትልቅ ስሜ ነው። የምሰዋለት ስም ነው ያለኝ። አሁን ጌታ ኢየሱስ ይባላል። የዮኒ ማኛን ማንነት የቀየረ ጌታ ነው የሰጠ። ጌታ ስሙ ይባረክ። ፓወርፉል የሆነ ህይወቴን የቀየረ ማንነት የሰጠኝ፣ በማንም አልቀየረው ጌታ ነው የሰጠኝ። እሱም በመፈለግ እድሜን ጨርሻለሁ። ዥዋዥዌ ስባርበት ነበር። የምፈልገው አምላክ ኮንፈርቴን የሰጠኝ፣ ሰላሜን የሰጠኝ አምላክ ነው ጌታ። ያገኘ እግዚአብሔር ስሙ ይክበር። ለሌላውም የምናገረው ነገር እውነቴን ነው። ግራ የገባችሁ ሰዎች አላችሁ። አንደርስታንድ አይ ዋዝ ዋን ኦፍ ዘም። ግራ ግብት ብሎ ነበር። ሌላ ቦታ ሳትሄድ ኢየሱስ እንደሚገኝ አላውቀውም። በነፃ እንደወደደኝ አላውቀውም። ክፍያ የሚያስፈልግ እየመሰለን ተንከራተናል። ለምን ብለን? ለበረከት ብለን። በረከት እየተባለ በየቦታው ተንከራተናል። ዝናትን እኔ ውስጥ ነው ጌታ ያለው። ርቋል። ሸክማችሁ የከበደ በሙሉ ወደ እኔ ነው፣ እኔም አሳርፋችኋለሁ ይላል። ወደ ሌላ ሂዱ እንኳን አይልም። የኔ ጌታ ሂዱ አይልም። የሆነ ቦታ ሄደ ደርሰን አይልም። ሸክም የከበደ በሙሉ ወደ እኔ ወደ እኔ ወደ እኔ ወደ እኔ ነው። ስሙ ይባረክ። ስለዚህ ሸክም ከከበደ ኢየሱስ ጌታ ነው በላ አባቴ ይሁዳን። ከዛ የኃጢአት ልምምድ ይፈታሃል። እኔም ፈቶኛል። ክብሩ ለጌታ ይሁን። ይቅርታ ሰዓት ከወሰድኩኝና ለሌሎቻችሁ የምነግረው ጌታ እኔን የቀየረ ጌታ ነው። የኔን ማንነት ወደ ጌታ ያመጣው ነው። እናየዋለን። የዛሬ ዓመት እናየዋለን። የዛሬ 2 ዓመት እናየዋለን። ዓለምን አጥለቅልቀን በወንጌል ኢየሱስን በየአደባባዩ የዮኒ ማኛ መስክሮ ታየዋለ። የምፋታው ጌታ የለኝም አባቴ። እማከብረው፣ እማመልከው፣ እምሰግድለት ሃሌሉያ የምለው ጌታ አለ። እማይተወኝ አምላክ ነው ያለኝ። እያበብኩ እንጂ በጌታ የምሄደው ወደ ታች የሚመለስ ማንነት ጌታ አልሰጠኝም፣ ሰጥቶኝም አያውቅም። የሰጠኝ አምላክን አከብረዋለሁ፣ አመልከዋለሁ። ኢየሱስ ጌታ፣ የጌቶች ጌታ እያልኩ ሰግድለታል። ዚስ ወራ ሄፍ እምሰጠ እዚህ ላይ ቢኖር ከዚህ በኋላ እኔ ኢየሱስን ነው የህይወት ቃል። ሌላ የምሰጠ ምንም ነገር የለኝም። ምንም ከህይወት ቃል ውጭ አንተን የሚፈውስ ምንም ነገር የለም እዚህ ምድር ላይ። ዜጅነትና እንዳልኩ ነው። ዛሬ ሎተሪ ደርሶ ሀብታም መሆን ትችላለህ። ዩ ጋት ኖ ፕሮብለም ውዴ። ሀብታም ሚሊዮነር መሆን ትችላለህ። ዛሬ ሎተሪ ደርሶ ይዶን ነው። ግን ለሚታዩ ሰው የወርቅ የተለበጠ በዳይመንድ የተለበጠ አልጋ መግዛት ትችላለህ በገንዘብ። እንቅልፍን አትገዛው። ልነግርህ እፈልጋለሁ። ያማረ መኪና ምን መግዛት ትችላለህ? አደጋን ማቆም አትችልም። ዱቄት ያደርጋል። በአደጋ ወጥተህ ያንን ያማረ መኪና በሹፌር አስቀጥረህ ስትሄድ ቡን ብለህ ልታልፍ ትችላለህ። ልዘግብህ፣ ያማረ ቤት፣ ዓለም ላይ የሌለ ቤት ልትገዛ ትችላለህ። ሰላምን አትገዛም ማብራት። ያማረ የምታምር የዓለም ሞዴል ሴት ሚስት ማድረግ ትችላለህ። ፍቅሯን ግን አትገዛው። ፍቅር በገንዘብ አትገዛው። አብራ ልትኖር ትችላለች። ፍቅሯን ሳሰተ ሻፒንጉን ፈልጋ ምኗን ብላ ልትኖር ትችላለች። ልቧን ግን አታገኝ። ዓለም ላይ አለ የተባለ መድኃኒት መግዛት ትችላለህ። ማብራት you can buy any medicine that you want in the world። ግን ምን መሆነ? ጤናን መግዛት አትችልም። ጤናን መግዛት አትችልም። ስለዚህ ሁሉንም በነፃ የሚሰጠው የውስጥ ሰላም የሚሰጥ ጌታ ኢየሱስ ክርስቶስ፣ ሌላ የሚሰጥ የለም። ዚስ ኖባዲ። እኔ ዓለም ላይ ገንዘቡን አይቼዋለሁ። ጌታ መሰክሬ ሁሉ ነገር አይቻለሁ። ፉን ብያለሁ። አንቱ ተብያለሁ። ከኔ ጋር በሰልፍ ፎቶ ከኔ ጋር ተነስተዋል። ዮኒ ማኛን ካላገኘው ብሎ ብዙ ቦታ ላይ ቀርቤያለሁ። አለ የተባሉ ሾዎች ላይ
በኢትዮጵያ ያለ የተባለ ቀርብ ያለው ኢትዮጵያ ሄጃል፣ ዱባይ ሄጃል፣ የትም ቦታ ሄጃል። ያ ሁላ ነገር ለእኔ ምንም ማለት አይደለም። አሁን ካለኝ ምንም ማለት አይደለም። ስለዚህ ኢየሱስን ስትይዝ ግን እረፍቱ በሙሉ ያ ነገር ሁላ ምን እንደሆነ ወይ ፈጣሪ ማለት ይጀምራል። እነ ጥበብ ወርቅዬ ያንን ሁላ ፍምስና የተዉት ጌታ ስላገኙ ፌመስ ነው፣ ገንዘብ አለው። በየስቴጁ $10,000 እና ከዛ በላይ የሚከፈለው ሰው በአንድ ሙዚቃ። ጥበብ ወርቅዬ በአንድ ሙዚቃ እነ ሙሉቀን መለሰ አሉ የተባሉ አርቲስቶች ነበሩ። አውቴ እነ ቻቺ ታደሰ አለች የተባለች አርቲስት ናት። እነ ተፈራ ነጋሽ እስካሁን ድረስ ምናቸው የእነሱ ሙዚቃ። እነ ሂሩት በቀለ ሌሎችም አመጣ አሉ የተባሉ አርቲስቶች ጫፍ ድረስ ገንዘብ የሚያገኙ ሰዎች፣ ገንዘቡ አለ፣ ፍመሰናው አለ፣ ሁሉ ነገር አለ። ዘሪቱን አምጣት አሉ የተባሉ አርቲስቶች ናቸው። ገንዘብ አለሙ ምናምን በእጃቸው ነበር። ገስወ ያንን ሁላ ጥለውት ናናናና ከዚህ ሁላ ህይወቴን አተርፋለሁ ብለው ህይወታቸውን አተረፉ። ጌታ ክብሩን ይውሰድ። ኢየሱስ ጌታ ነው። የዓለም ትርፍ ኮንዲሽናል፣ የዓለም ዝና ኮንዲሽናል። የኢየሱስ ፍቅር ግን ዘላለማዊ ነው። አባት ደስ አለደዝባ የኢየሱስ ጌትነት፣ የኢየሱስ ፍቅር፣ የኢየሱስ ማዳን ዘላለማዊ ነው። ጌታ ክብሩን ይውሰድ። ጨርሻለሁ ወንድሜ። እንኳንም ሰጠሁ። that was so powerful Jesus name ማለት እኔ በቃ የሆነ ምስክርነት ይሄ ማለት ምንም ጥቅስ አንድ መጽሐፍ ቅዱስ ማውጣት እንዲህ የለ፣ ግን ዝም ብለህ ባይዘው 1000 የምታወራ 1000 ዓመት ማውራት የምትችለው ነገር ጌታ ኢንካውንተር አድርጓል። ክርስቲያኒቲ መጥቀስ አይደለም፣ ክርስቲያኒቲ ያንን ነገር መኖር ነው። ስለዚህ እግዚአብሔር በህይወት ውስጥ ያደረገው ነገር አለ። ብትናገር አይሰለችም፣ ይጣፍጣል። ክርስቶስ የደረሰለት የተነካካ። ለምሳሌ እኔ አሁን አፕል እየበላሁ የሆነዬ በጣም ይጣፍጣል አይደለ ብለህ እንደ አሪው ክሬዚ ነው የምትለኝ፣ ምክንያቱም ቴስት አላረከው። ኢየሱስም እንደዛው ነው። ምንድን ነው የሚቀባጠረው ምናምን ብዙ ሰዎች ይላሉ። እውነት ነው፣ መቀባጠር ነው የሚመስለው። ትናንት ፖለቲካ ሲያወራ ምንድን ነው የምትቀባጠረው ያላላችሁ ሰዎች ኢየሱስ ምንድን ነው የምትቀባጠረው? ተነክቶ ነው። ምን እናድርግ? ተነክቶ ነው፣ ተከፍሎት ነው። እኔ እኮ የሚገርመኝ ታውቃለህ ዮኒ፣ በደንብ አፌን ሞልቼ፣ እንደውም ወደ ጌታ ስትመጣ ነው ብዙ ቻሌንጅ የሚኖረው። ወደ ጌታ ስትመጣ ነው ብዙ ቻሌንጅ። ገንዘብም እንደው ሊጠፋም ከቻለ ወደ ጌታ ስትመጣ ነው የሚጠፋው። ለገንዘብ ነው ተብሎ ማለት ነው። ለገንዘብ ነው ከተባለ እሺ፣ እኔ ለምሳሌ ብዙ አልታወቅም ነበር፣ ዛትማጭ አቅም ያልነበር ሰው ነበር። እነ ዘሪቱ አሁን ገንዘብ አጥተው ነው። ሌሎቹ አሁን የጠቀሳቸው በጣም ሜንሽን ያደርጋቸው በጣም ዌል-ናውን የነበሩ ዘፋኙ ገንዘብ አጥተው ነው። ገንዘብ አይደለም መገንዘብ ነው። ኢየሱስ ክርስቶስ ጌታ ነው። ገንዘብ ሳይሆን መገንዘብ ደግሞ ተከፍሎን ነው። ጴንጤው ነው ተከፍሎን ነው። የኢየሱስ ደም ተከፍሎን ማለት ነው። ኢየሱስ ክርስቶስ ጌታ። እኔ እኮ አንዳንድ የሚገርመኝ ማለት ነው ለድሃ አታበሉም አታጠጡም ይላሉ። በዚህ በኩል ደግሞ የእኛ ሚሽነሪዎች ወንጌል ስንዴ እያበሉ ዘይት እየሰጡ ሲመጡ ደግሞ በስንዴ ይገባ እንዴ እናንተ አይደላችሁ ለድሃ ብሎ ያላችሁት? ወንጌል ባዶን ይሰበካል እንዴ? በዚህ በኩል ለድሃ ላብላችሁ እናንተ ጴንጤዎች እንደዚህ እንዴ ስንዴ እየሰጡ ዘይት እየሰጡ ሚሽነሪዎች ጌታ ይባርካቸው። በወለጋ በኩል ሲገቡ ወንጌል በቃ ሚሽነሪ ዘይት እየሰጡ ስንዴ እየሰጡ እኮ ነው ያገለገሉት። ከዛ በኋላ ምን ይላሉ? እናንተ እንደዚህ ምናምን በዚህ በኩል ስጡ ትላላችሁ። በዚህ በኩል ስንሰጥ ደግሞ በዘይትና በስንዴ እሰይ። እንኳንም በድራፍት አልገባ፣ እንኳንም በጠላ አልገባ። የእኛ በስንዴና በዘይት ነው የገባው። የእናንተ በጠላ ገብተው ሊሆን ይችላል። ጌታ ይባረክ። እሺ ወደ ትምህርታችን እንሂድ። ጌታ ኢየሱስ ስሙ የተባረከ ይሁን። አሌሉያ። ትንሽ ስንት ደቂቃ? 12 ደቂቃ ብቻ ነው የምሰብከው። ዮኒ 12 ደቂቃ ሳይሰለቻቸው ጨርስ አይደለ? ምንድን ነው ኢንጆይ እያደረጉት ነው። በጣም ወደውታል። በጣም እየተባረኩበት። እሰይ ጌታ ይባረክ። ቴንክ ዩ ሶ ማች። ጌታ ስሙ የተባረከ ይሁን። ስለዚህ ቅድም ስለ ቤዛነት ነግራቸዋለሁ። ከዛ ደግሞ ስለ ጸጋ ነግራቸዋለሁ። አሁን ሰይጣን ምንድን ነው የሚሰራው በሰው ህይወት ውስጥ? ቤዛነቱን እንዳታውቅ፣ ጸጋውን እንዳታውቅ ነው ሰይጣን የሚያደርገው። የሰይጣን ስራ ምንድን ነው ሲባል ህጉን ተጠቅሞ ነው የሚጥልህ። ህጉን ነው የሚጠቀመው ሰይጣን። ባይዘው ሰይጣን ቀጥታ አይደለም የሚመጣው። ሰይጣን ቀጥታ ሳይሆን የሚመጣው ከህግ ጀርባ ሆኖ ነው የሚሰራው። እንደዚህ ይልሃል፣ ከህግ ጀርባ ሆኖ አታመንዝር ይልሃል። ከዛስ ደግሞ አንተ አትችልም አትንትን አትበል ይላል። ከጀርባ ህግን ተጠቅመ ለመዳን ስትፈልግ መቼም እንደማትድን ያውቃል። ከዛስ ዘመንን ሁሉ ኳትነ እንድትሞት የጽድቅን መንገድ እንዳታውቅ በስራ ነው የምትጸድቀው፣ በስራ ነው የምትሆነው ይላል። የሰይጣን ትልቁ ትግሉ ምንድን ነው ሲባል ኢየሱስ ከህግ እርግማን ነፃ እንዳወጣ እንዳታውቅ። ኢየሱስ ህጉ ምንድን ነው? የኃጢአት ኃይል ነው። ህጉ ኃጢአትን ሰላምታ ይኸውልህ ጨብጦ ነው የሚተዋወቅ። ህጉ ጨብጦ ያስተዋውቃል። ምንን? ኃጢአትን ያስተዋውቃል። ሰይጣንስ ደግሞ በክርስቶስ ኢየሱስ የተከፈለውና ያገኘውን ነገር እንዳታውቅ ነው አይምሮ የሚዘጋው። አይ በራሴ ነው ማመጣው፣ በራሴ ነው የምጸድቀው፣ እኔ ኢየሱስ ጀምሯል፣ እኔ ነው የምፈጽመው እንድትል ነው የሚያደርገው ሰይጣን። ስለዚህ ብዙ
ጸጋ በተቀበልክ መጠን ህግን ሳይሆን ብዙ ጸጋ በተቀበልክ መጠን ኃጢአትን ለማሸነፍ ብዙ አቅም ታገኛለህ። ስለዚህ ጸጋው ላይ ፎከስ አድርግ። ጸጋ ማለት የእግዚአብሔር ነፃ አቅርቦት፣ ሰው ያለፋበት ያልደከመበት ዋጋ ያልከፈለበት ማለት ነው። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። አሁን ጸጋና ህግን ስናይ እስራኤላውያን ለምሳሌ መስዋዕት ያቀርባሉ። መስዋዕት ሲያቀርቡ ምን እያሉ ነው? መስዋዕቱን ካቀረቡ በኋላ ለቀጣይ ዓመት ይሰጋሉ። ኦልሬዲ መስዋዕቱን ካቀረቡበት ቀን ጀምሮ ለአንድ ዓመት ነፃ ናቸው። እንኳን እስራኤል መስዋዕቱን ካቀረበ በኋላ የበግ ደም እንኳን እስራኤልን ለአንድ ዓመት ካሳረፈ እንዴት ነው የኢየሱስ ክርስቶስ ደም አንተን ለዘላለም ማያጥበው? የበግ ደም ፈሶ እኮ ነው የሆንዬ። ከበግ ደም እኮ በታች ነው ያደረጉት እኮ የኢየሱስን ደም። የበግ ደም እኮ አንዴ ፈሶ ለአንድ ዓመት እንኳን ይቅር ይላል እኮ። የኢየሱስን ደም እንደሚል ታውቃለህ? ምን እንደሚሉ ታውቃለህ? ሃይማኖተኞች አይ በስራ ነው የምንጸድቀው፣ እንደዚህ የኢየሱስ ደምማ አያጸድቀን። ሊትራሊ ምን እያሉ ነው? የኢየሱስ ደም አያጸድቀን። ኢየሱስ መቀራኒው ላይ የፈሰሰው ደም ለዘላለም እኛን የማጽደቅ አቅም የለውም። እኛን ለማጽደቅ አቅም ያለው ምንድን ነው ሲባል የእኛ መልካም ስራ ነው። ስለዚህ ምንድን እያሉ ነው? ከኢየሱስ ደም በላይ የእኛ መልካም ስራ ይበልጣል እያሉ። ሰይጣን የሚያደርገው ደግሞ ምኑን ነው የሚያደርገው? በክርስቶስ ኢየሱስ በማረፍ የዘላለም ሕይወት እንዳታገኝ መድኃኒቱን ይደብቅብሃል። ሰይጣን መድኃኒቱ ይደብቅብሃል። አንድ ልጅ አለ፣ የአስሙን መድኃኒት ደበቀበት ከልጁ። የአስሙ መድኃኒት ደብቆበት ልጁ ያስላል። ከዛ በኋላ ወጥቶ ለቤተሰቡ ምን ይላል? እንዴ በጣም ሱስ አለበት እንዴ ሲጋራ ምናምን ይለዋል። ልጁ እኮ እያሳለ እኮ በቃ ሲጋራ አታጭስ ብዬ ያስቸገርክ አይደል ምናምን ይለዋል። የአስሙ መድኃኒት እኮ ደብቆበት የክርስቶስ ኢየሱስን ወንጌል፣ በክርስቶስ የተጨረሰውን ወንጌል ይደብቁባቸዋል። ከዛስ ይኸውልህ በኢየሱስ በማመን ትጸድቃለህ ስትለው ኖ አልጸድቅም፣ በስራ ነው የምጸድቀው። እሺ በላይ ሰብ ጥርኝ ውሃ በማጠጣት በማርያም 70 ሰው ከበላ በኋላ ምን አይነት እኮ እኔ እኮ ዓለም ላይ የሌለ እኮ ድርሰት እኮ ዓለም ላይ የሌለ ድርሰት 70 ሰው የበላ ሰው 78 ሰው እንኳን እሱ ዳይኖሰር በልቶ ይጨርሳል እንዴ? 78 ሰው የበላ ከዛ በኋላ በማርያም ስም በኢየሱስ ስም ሲባል ጽዋ እምቢ አለ፣ በስላሴ ሲባል እምቢ አለ፣ በሚካኤል ሲባል እምቢ አለ፣ በማርያም በአዛኝቱ ሲል ውይ ልቤን ነካኝ አለ። 78 ሰው የበላው በላይ ሰብ ሰው በላ ማለት ነው። በላይ ሰብ ማለት ሰው በላ። ሰውየው ምን አደረገ? ጥርኝ ውሃ ጠጣ። ከዛስ በማርያም ኪዳን ወደ እግዚአብሔር መንግስት ገባ። እንዴት? በውሃ ብቻ ወደ እግዚአብሔር መንግስት ገባለሁ እያለ በኢየሱስ ደም ግን አልገባም ይላል። ውሃ በማጠጣት የዘላለም ሕይወት አለኝ። እንዴት? መኑ ዘይሳነው ለእግዚአብሔር አልቦ ነገር ዘይሳነው ለእግዚአብሔር የሚሳነው ነገር አለ። ምን ለእግዚአብሔር የሚሳነው ነገር አለና ለማርያም ጥርኝ ውሃ በማርያም ስም በማጠጣት ትጸድቃለሁ ይላል። በኢየሱስ ደምስ ታዲያ ጥርኝ ውሃ አብስሰ ከዳንክ ቀራኒው ላይ የፈሰሰው ደም እንዴት አያድንህ? አዙሪት እየተጫወተብህ ነው ሰይጣን። የምሬ ነው የምልህ። ያሰድባል። በስራ ነው የምትጸድቀው ይላል። ከዛስ እንድትሳደብ ህይወት አልባ ነው የሚያደርግ። እየሸወደ ነው፣ ወደ ሞት እየወሰደ ነው። በዓል በማክበር ሰሪሞኒ በማድረግ እኛ ብዙ ነን የቀደምነን ምናምን እያለ ልክ እንደ ኢሰፓና እንደ ኢሃፓ ማለት ነው እኛንን እንትኖች ምናምን እያለ ኢየሱስን ሳታገኝ እንድትሞት። ትላንት ነግሬያቸዋለሁ። መሐመድ ካለ ሙስሊም ነው፣ ማርያም ካለ ኦርቶዶክስ ነው፣ ኢየሱስ ካለ ጴንጤ ነው ብያቸዋል። የጴንጤ መታወቂያው ኢየሱስ ነው። ጴንጤ አንድ ገድል አለው፣ እሱም ጌታችን የኢየሱስ ክርስቶስ ገድል። በብሉይ ኪዳን እነርሱ የሚያስታውሱት ሪማይንደር መታሰቢያ ነው ኃጢአት። ለምን? ለአንድ ዓመት መስዋዕት ሲያቀርቡ መስዋዕቱ ሪመምብራንስ ምን ኃጢአተኛ መሆናቸውን ዛሬ እንደሰዋ አያርፉ። አንድ ዓመት ከዛ ቆይተው ከእንደገና ምን ያደርጋሉ? ይሰዋሉ። የኃጢአት መታሰቢያ ነው ያለው፣ በዛ መታሰቢያ ነው ያለው። ኃጢአት ይሸፈናል እንጂ አይወገድም። ኢየሱስ ሲመጣ ዮሐንስ በሩቅ አይቶ ነዋ በጉ ለእግዚአብሔር ዘይሐትት ዓለመ ኃጢአት፣ የዓለምን ኃጢአት የሚሸፍን ሰው የሚያስወግድ። ኢየሱስ ጋር የኃጢአት መታሰቢያ የለም። ኢየሱስ ጋር የጽድቅ መታሰቢያ ነው ያለው። የሆነ ጊዜ ደሙን አፍስሶልህ ከዛ በኋላ ለዚህ ደግሞ ብለህ የምትፈራው ነገር የለም። አንድ ጌታ ኢየሱስ ክርስቶስ ደሙን በማፍሰሱ የኃጢአት መታሰቢያ ሳይሆን የጽድቅ መታሰቢያ በቀራኒው ላይ እግዚአብሔር በልጁ በክርስቶስ ኢየሱስ ስራ አጥሟል። ከዚህ በኋላ የኃጢአት መታሰቢያ የለንም። መስዋዕት አናቀርብም። መስዋዕቱ አንዴ ገብቶ አብ የረካበት ነው። ኢየሱስ ክርስቶስ ጌታ ነው። ለእኛ መታሰቢያ ምንድን ነው ሲባል ኢየሱስ የሰራውን ነው። ኢየሱስ ምን አለ? ይህን ለመታሰቢያ አድርጉት ሲባል ሪማይንደር ኦፍ ዘ ፊኒሽድ ወርክ ኦፍ ክራይስት፣ የተፈጸመው የክርስቶስ ኢየሱስ መታሰቢያ እንጂ የኃጢአት መታሰቢያ የለንም። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። የኢየሱስ ደም ፈሶልሃል። ያንተ ስራ አይደለም። ኢየሱስ ክርስቶስ ያጸድቅሃል። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ልቀጥል። ጌታ የተባረከ ይሁን። እስቲ ሃሌሉያ። ኦ ጂሰስ ቴንክ ዩ። አንድ ነገር ልጨምርላችሁ። እግዚአብሔር አምላክ ሰው ልጅ ይወዳል። ለሰውም ልጅ ደግሞ ህይወቱን አሳልፎ ሰጥቷል። ለሰውም ልጅ ህይወቱን አሳልፎ ሲሰጥ ዋጋ ከፍሏል። ባለፈው ነግሬያቸዋለሁ። ኢየሱስ የሰውን ጉድለት ያውቃል፣ የእግዚአብሔርን ፍላጎት ያውቃል። ቤዛ ስንል የሰውን ጉድለት ያውቃል፣ ከዛስ የእግዚአብሔርን ፍላጎት ያውቃል። እግዚአብሔርን ምን አይነት ኃጢአትን ምን ያክል እግዚአብሔር እንደሚጠላው የሚያውቀው ኢየሱስ ነው። አንዳንድ ሰው እኔ ነኝ ጠበቃ ይላል፣ የኃጢአት ጠበቃ፣ በስራ ነው የምጸድቀው ይላል። ብራዘር፣ ኢየሱስ እግዚአብሔር ምን ያህል ኃጢአት እንደሚጸየፍ የሚያውቀው እሱ ነው። ከዛ መስቀል ላይ
እግዚአብሔር ልጁን አይደለም የሚያየው መስቀል ላይ የሚያየው እሰይ ልጆችን የሚጥል እሰይ ልጆችን የሚገድለውን ኃጢአት አገኘሁት። አሁን ምን ላደርገው ነው? ላጠፋው ነዋል። ስለዚህ እግዚአብሔር መስቀሉን ከታች ወደ ላይ ስናየው ብለን ከንፈራችንን እንመጣለን። ልክ ጌታ ኢየሱስ ክርስቶስ በሊቶስጥሮስ መንገድ እየመጣ ያለ የኢየሩሳሌም እናቶች ደረታቸውን እየደቁ ከዛ ብላ ስለ እኔ አታልቅሱ፣ ስለ ልጆቻቸው አልቅሱ። ለምን? ይሄ የእኔ ጉዞ እልቅሻን የሚያመጣ ሳይሆን ደስታን የሚያመጣ ነው። ለምን? ጻድቅ ባሪያዬ በእውቀቱ ብዙዎችን ያጸድቃል፣ ከድካሙን ፍሬ ብርሃንን ያያል፣ ፈገግ ይላል ብያቸዋለሁ ትላል። አሁን እግዚአብሔር ምን ያክል ኃጢአት እንደሚጸየፍ ያውቃል። እግዚአብሔር ምን ያክልም ደግሞ ንጹህ እንደሆነ ጽድቅን እንደሚወድ ጌታ ኢየሱስ ነው የሚያውቀው። ጌታ ኢየሱስ መጣና የሚጸየፈውን ኃጢአት ሆነ። ኃጢአቱ ከሆነ እኮ ነው የሚለው ባይዞ እግዚአብሔር የሚጸየፈውን አይደል ኃጢአት ብሎ ያርግ። በቃ እግዚአብሔር አይኑ ለማየት የማይፈልገው ኃጢአት አለ። እሱን እኮ ነው የሆነው ኢየሱስ። እሱን ነው የሆነው ኢየሱስ። ከዛስ ገደለው። ከዛስ ኃጢአታችን የመጨረሻ በእኛ ህይወት ላይ እንዳይቀጥል ባይዘወይ በእኛ ህይወት ላይ ኃጢአት ብቻ ሳይሆን ህግም እንዳይቀጥል ጌታ ኢየሱስ ክርስቶስ አድርጓል። ለምን? የህግ ፍጻሜ ሆኖ ነው ጌታ ኢየሱስ ክርስቶስ የፈጸመው። የህግ ፍጻሜ ነው ኢየሱስ ክርስቶስ። ስለዚህ የቱ ይበልጣል? የእግዚአብሔር ጸጋ ይበልጣል ወይስ ያንተ ኃጢአት ይበልጣል? በተለያየ ድካም ውስጥ ላላችሁ፣ መወሰን ላቃታችሁ፣ መሀል ላይ ላላችሁ ሰዎች ግሪኩ ጸጋ ሲበዛ ይላል። ሮሜ ምዕራፍ 6 ላይ ያለው ጸጋ ሲበዛ ማለት ይሄ ኃጢአት በዛ የሚለውን ኦቨርፍሎ ይለዋል። ኃጢአት በዛ የሚለው ጸጋ በዛ የሚለውን ደግሞ ሱፐር ኦቨርፍሎ ይለዋል። ኃጢአት ከመብዛቱ በላይ የጸጋው ብዛት ግን እጅግ ድንቅ ነው። የትኛው? የኃጢአትን ብዛት የሚውጥ ነው። ኃጢአት በዛ ኦቨርፍሎ ይላል። ከዛ ጸጋ በዛ ደግሞ የሚለውን ሱፐር ኦቨርፍሎ። ኃጢአት ሲበዛ የእግዚአብሔር ጸጋ ደግሞ ኃጢአትን ይውጠዋል። ስለዚህ ሱፐር ኦቨርፍሎ የሆነው ምንም ጸጋው ነው። ጸጋው ይሻልሃል ወይስ ህጉ ይሻልሃል? ብራዘር ጸጋ የሚትረፈረፍ ነው። ጸጋን እንሰብካለን ቢኮዝ ብቸኛው የሰውን ከኃጢአት ጋር ሰው ያለውን ትግል የሚያሸንፍ የኢየሱስ ክርስቶስ ጸጋ ብቻ ነው። ኢየሱስ ክርስቶስ ጌታ። ሃሌሉያ። ይሄ የስርየት መክደኛው የስርየት መክደኛው በብሉይ ኪዳን በግሪኩ ትርጉሙ ማብረጃ የሚል ነው። ሲተረጎም ማብረጃ የሚል ነው እና የስርየት መክደኛው የተቀጠቀጠ ነው። ልክ ምን ያደርጋሉ? የተቀጠቀጠ የተመታ ብረት ነው፣ በወርቅ የተለበጠ ማለት ነው። ይመቱታል፣ ይቀጠቅጡታል። ትክክለኛ ፎርሙን እንዲይዝ ምን ይደረጋል? የስርየት መክደኛው ይሄ ደሙ ፈሶበት እግዚአብሔር የሚቀበለው ይቀጠቀጣል። በደንብ አድርገው ይቀጠቅጡታል፣ እሳት ውስጥ አስገብተው። ከቀጠቀጡት በኋላ ነው ለተፈለገው ዓላማ የሚሆነው። የስርየት መክደኛው እግዚአብሔር ህዝቡን ደም ተቀብሎ እግዚአብሔር ህዝቡን ይቅር የሚልበት ነው። የኃጢአት ማብረጃ ነው። የተቀጠቀጠው ለምንድን ነው ሲባል የኢየሱስ ክርስቶስን በመስቀል ላይ መመታትና መቀጥቀጥ ታይፖሎጂ ነው፣ ምሳሌ ነው። ስርየት መክደኛው ምንድን ነው? ደሙ የሚቀርብበት አይደለ? ኢየሱስ የተቀጠቀጠው የተመታው ያ የስርየት መክደኛው ታይፖሎጂ ጠላነቱ ሻዶው ለኢየሱስ ክርስቶስ ስለሆነ ነው። ኢየሱስ ክርስቶስ ኃጢአትህን የእግዚአብሔርን ቁጣ የእግዚአብሔርን ለኃጢአት የሚቀበለውን እያንዳንዱን ነገር ያበረደ ነው፣ የተሸከመ ነው። ኢየሱስ ተሸክሞልሃል። የእግዚአብሔር ቁጣ ኢየሱስ ላይ አልቋል። እግዚአብሔር አሁን አይቆጣም። ኢየሱስን ካላመንክ ግን ቁጣ ውስጥ ነው። በክርስቶስ ያላመነ ሰው አሁን ቢሞት ወደ ሲኦል ነው የሚገባው፣ ወደ ገሃነም ነው የሚገባው። ኢየሱስ የኃጢአታችን ማብረጃ ነው። ኢየሱስ የኃጢአታችን መወገድ ነው። ኢየሱስ የእግዚአብሔር ቁጣ በራሱ ላይ አስተናግዶ የጨረሰ ኢየሱስ ክርስቶስ ጌታ ነው። ብቻውን የክብር አክሊል የነበረው የሸዋ አክሊል፣ አይኖቹ በቡጢ ተመተው ለማየት የሚከብዱ፣ በጨርቁ ላይ በልብሱ ላይ ዕጣ የተጣጣሉበት፣ ጎኑ ውሃና ደም የፈሰሰለት ለማን ወንድሜ? ድንጋይ እንድትሸከም። አንተ ድንጋይ እንድትሸከም ነው ኢየሱስ ይህን ሁሉ ዋጋ የከፈለው አይደለም። አንተ መስቀሉን እንድትሸከም ነው እንጂ ኢየሱስን በማስታወስ እንድትመላለስ ነው እንጂ በፍጹም ድንጋይ በመሸከም አንተ የዘላለም ሕይወት እንዲኖር አይደለም። ጠልተናችሁ ነው የምንነግራችሁ። ኖ ኔቨር ኤንድ ኤቨር። ምንጠላው ትምህርቱን ነው፣ ምንጠላው ትርክቱን ነው፣ ውሸቱን ነው ምንጠላው። ኢየሱስ ብቻ ነው የሚያድነው፣ ኢየሱስ ክርስቶስ ብቻ። በዛ ቤት አንድ ትምህርት አለ። ሰው ኢየሱስን ክዶ፣ ጥምቀትን ክዶ፣ ክርስትናን ክዶ፣ ቁርባንን ክዶ፣ መልአክን ክዶ፣ ማርያምን ግን ካመነ ይገባል። ተአምረ ማርያም ላይ ምን አልኳችሁ? ኢየሱስን ክዶ፣ በኦርቶዶክስ ትምህርት ኢየሱስን ክዶ፣ ጥምቀትን ክዶ፣ ቁርባንን ክዶ፣ መላእክትን ክዶ፣ ነገር ግን ማርያምን ካመነ ይገባል ይላል መጽሐፍ። ስለዚህ ሰይጣን አይተሃል፣ ያሳልመሃል። ከዛ እሱን መጽሐፍ በሱት ይጠቅልሎ ትሳለመዋል። አታውቁም። ስለማታውቀው ነው የምትሳደቡ። እኛ እናውቀዋለን፣ የኖርንበት ስለው እኛ ነበርን እኮ። አሁን ብንኖር እኮ የምናቆርብን። አሁን እኮ በኮሜንት ምናምን ሰርበኝ ሰውዬ እኔ ነበር ማሳልምህ እኮ አምጥቼ ማለት ነው። አፍ ውስጥ እኮ አስገብቼ እኔ ነበር እኮ ማቆርብ። ለማርያም እኮ ይላል። ማርያምን ካልካደ ኢየሱስን ክዶ ምን ያደርጋል? ይድናል፣ ይጸድቃል ይላል። ሰይጣን በቁሙ መጽሐፍ ተሰርቶለት መጽሐፉ የሚሳምበት እኮ ነው። ከርስ እኮ ነው፣ እርግማን እኮ ነው ይሄ። እርግማን ተአምረ ማርያም ላይ ቆልጭ ብሎ ይገርምሃል። 50 ዓመት መብረቅ እንትን ላይ ትላንት ዮኒ አንስቶት ነበር። 50 ዓመት ጨረቃ ላይ፣ 50 ዓመት ፀሐይ ላይ የተቀመጠ ብቸኛ ሰው 50 ዓመት በጌታ በኢየሱስ። እንዴት ሆኖ ነው? ፀሐይ ላይ አይደለም ብራዘር፣ ፀሐይ ላይ አይደለም፣ ስቶቭ ላይ አይቀመጥም። አቡነ ገብረ መንፈስ ቅዱስ ስቶቭ ላይ አይቀመጥም። ፀሐይ ላይ 50 ዓመት ስቶቭ ላይ አይቀመጥም። 50 ሰከንድ አይቀመጥም።
7 ዓመት ውሃ ውስጥ ምንም በቃ የማይመስል ውሸት ምን ይሏል? አሁን ይህንን ለእግዚአብሔር የሚሳነው ምን ነገር አለ? ለእግዚአብሔር የሚሳነው ምንም ነገር ከሌለ በኢየሱስ አምነ ዳን ሲባል አይ አልችልም ለምትለው ለምንድን የኢየሱስ ሲሆን ነው እግዚአብሔር የሚሳነው? በማርያም በኩል አዎ እድናለሁ እጸድቃለሁ ትላለህ። ምን ሲባል ምን ነው ዘይሳነው? ለእግዚአብሔር የሚሳነው ነገር ለኢየሱስ ሲሆን ነው እግዚአብሔር የሚሳነው። በኢየሱስ በማመን የዘላለም ሕይወትን አገኝ ሲባል ለዛ ነው የሚሳነው። የኢየሱስ ጊዜ ይሳነዋል እግዚአብሔር፣ የፍጡር ጊዜ ደግሞ አይሳነው። ኢየሱስ ክርስቶስ ጌታ ሃሌሉያ። ወዳጄ ኃጢአት በሰራ ቁጥር ኃጢአት ውስጥ በገባ ቁጥር ራስህ መክፈል እንዳለብን ነው ሰይጣን የሚነግርህ። አንዳንድ ሰው የሆነ ኃጢአት በሰራ ቁጥር ምን ብሎ ያስባል መሰለህ? አይ ራሴን ልቅጣ፣ ቆይ ራሴን ልቅጣ፣ ራሴን ካልቀጣው እግዚአብሔር ይሄን እንትንን አይቀበልም ይላል። ሰይጣን የሚነግርህ ምንድን ነው? ራስህን እንድትቀጣ ነው። ለኃጢአት ራስህ መስዋዕት እንድትሆን ነው የሚገፋፋ። አውቆ ነው ሰይጣን እየሸወደ ነው። ራስን በቃ ራስን እንድትቦጭር። ከዛ የሆነ ገዳም ስትሄድ እንትን ያልክ ይመስልሃል። የሆነ ገዳም ሄደ ሲደክም ምናምን እግርህን የሆነ ሾህ ሲወራ ምናምን የጸደቅ ይመስልሃል። ለምን? በመልፋት። ከዛ ሄደ ስታለቅስ አድርናሊን ግላንድ ከአይነ ትንሽ እንትን ሲል የሆነ ፍስስ ብሎ የሆነ ነገር ሲሰማ ከዛ ምን ትላለህ መሰለህ? አይ እግዚአብሔርማ ዛሬ ተቀብሎኛል ትላለህ። ብራዘር ኢየሱስ ጀምሮ አንተ የምትፈጽመው ስራ የለም። ብራዘር አንተ መልካም ስራ ሰርተህ እግዚአብሔር የሚቆጥርልህ የለም። የፈለገ ጴንጤም ሆነ ነው የምነግርህ፣ የፈለገ ምድር ላይ በአናትህ ዮኒ እንደሚለው በአናትህ ተተክለ በፊት እንደሚለው አሁን አይልም። በአናትህ ተተክለ መልካም ነገር ብታደርግ እግዚአብሔር በክርስቶስ ኢየሱስ ከተቀበለ በላይ ሊቀበል አይችልም። እግዚአብሔር አንዴ በክርስቶስ ኢየሱስ ከተቀበለ በኋላ የትኛውንም መልካም ነገር ብታደርግ እግዚአብሔር በኢየሱስ ከተቀበለ በላይ አይቀበልም። ለምሳሌ አሁን ጌታን ተቀበል፣ የእግዚአብሔር ልጅ ሆነ። አሁን ደግሞ እያያችሁት ቅዳሜ ዕለት ይጠመቃል። ቅዳሜ ዕለት ደግሞ ሌላ ጦርነት ነው የምናነሳው፣ ሰላማዊ ጦርነት ማለት ነው። ጌታ ይባረክ። ስቲች እያደረግን ፎቶን ዱዊት እያደረግን በደንብ እናቀጣጥለዋለን። ቅዱሳን የዛኔ የጥምቀት ዕለት እናንተም በቃ የሆኒን ቪዲዮ በደንብ ሼር እያደረጋችሁ በደንብ አቅሙት። አንዳንድ ሰው አምሯል እያለ ለምሳሌ አሁን እሺ ተጠመቀ፣ መልካም ነገር መስራት ጀመረ። ተጠምቆ መልካም ስራ መስራት ጀምሮ የፈለገ መልካም ስራ ቢሰራ ጌታ ኃጢአተኛ እያለ የወደደውን ያክል ነው እዛን የሚወደው። የሚጨምር ጽድቅ የለም። የጽድቅ ፕሮማክስ የለውም። ጽድቅ አንዴ በክርስቶስ ኢየሱስ የሆነና የተጠናቀቀ ጉዳይ። ስለዚህ የፈለገ መልካም ስራ ብንሰራ በክርስቶስ ኢየሱስ እግዚአብሔር ከተቀበለን ነገር በላይ ማምጣትና ማቅረብ አንችልም። እግዚአብሔር እኮ መዝገቡን ዘግቶታል። እግዚአብሔር እኮ ተደስተዋል፣ አርፏል እኮ። መላእክት እንኳን ተቀመጡ እኮ። አንተ በእግዚአብሔር ፊት የሚቆመው ገብርኤል ነኝ እኮ ያለው የሚቆመው ገብርኤል እኮ ኢየሱስ ከሙታን ሲነሳ ዱቅ ብሎልሃል። እንኳን እኛ መላእክቶቹም እረፍት አግኝተዋል። ለምን? አሁን መላእክት 10 ለአንተ ጉዳይ ወደታች ወደ ላይ አይሄድም። ለምን? መንፈስ ቅዱስ መጥቶ ውስጥ ገባ። መንፈስ ቅዱስ ውስጥ ገብቶ ምንድን ነው የሚለው መጽሐፍ ቅዱስ? በእናንተ ዘንድ አለ ለዘላለም፣ በእናንተም ዘንድ ለዘላለም ስለሚኖር እናንተ ታውቃላችሁ። ስለዚህ አሁን የሆነ ነገር ሲሆን እባክህ ኖ ኢየሱስን ይዛ አንተ ለመላእክት ትሰግዳለህ። እያሰገድከው እኮ ነው ውስጥ ያለውን እግዚአብሔር እኮ ነው ውስጥ ያለው። እኔ በአንተ አንተም በእኔ በአንድነት እንዲኖሩ እኮ ነው የሚለው። ማን ውስጥ? እኔ ውስጥ። ብራዘር የሆነ ቦታ እንትና የባረከው ቦታ ምን አለ እግዚአብሔር የሚያደርገው? እኔ ነኝ የእግዚአብሔር ማደሪያ፣ እኔ ነኝ የእግዚአብሔር ዙፋን። ዮኒ ነው የእግዚአብሔር ማደሪያ። እኔ ውስጥ አንገቴን በካራ ጴንጤ ነኝ፣ ኩሩ ጴንጤ። ለፍጡር አልዘምርም፣ ለፍጡር አልሰግድም፣ ወደ ፍጡር አልጸልይም። አንድ ወደ ፍጡር የጸለየ ሰው ከመጽሐፍ ቅዱስ ማስረጃ አምጣ። አንድ ለፍጡር የዘመረ ማስረጃ ከመጽሐፍ ቅዱስ አምጣ። አንድ ፍጡር ጸሎት ሰምቶ አማልዶ ያስታረቀ ከመጽሐፍ ቅዱስ ውስጥ አምጣ። የለም። ማፊ ዜሮ። ቤሳ ቢስቲን ጴንጤ ማለት በእግዚአብሔር ቃል ላይ ተመስርቶ። ብራዘር አሁን እኔ ዮኒ ጴንጤን እኮ በትምህርት አታሸንፈው። በአንዳንድ ሐሰተኛ ነቢያት በኩል ሊገቡብን ይችላሉ፣ የሆነ ሊሳደቡን ይችላሉ እንጂ ጴንጤን በአንዳች ትምህርት አታገኘው። ጴንጤነትን እየሰበኩ ነው አይደለም። የእግዚአብሔር ልጅነት ጴንጤ ማለት የእግዚአብሔር ልጅ ህብረት ማለት የእግዚአብሔር ህዝብ። በአንዳች ትምህርት አታማንም። እኛ በአንዳች ትምህርት አታማንም። አንድ ሰው ተሳስቶ ሶፍት እንትን አደረገ፣ ከዛ በኋላ ይቅርታ ጠየቀ። ሶፍት አይሻልም ከተቅማጥ ወንድሜ? እንደውም ሶፍት ሰውየው አስበልቶ ይቅርታ እኮ ብሏል። ሶፍት አይሻልም ከተክልዬ ተቅማጥ? የቱ ይሻላል? ከአቡነ ሐራ የመቃብር አፈር ሶፍት እንደውም አይሻልም? ሶፍት ነውር ነው። ሶፍት የሚበላ ጴንጤም የለም። አሁን አንድ ሰውዬ እንትን አደረገ፣ ንስሐ ገባ። ልጁ ራሱ ፈቃዱ ተይዞ ነበረ እኮ የላይሰንስ እኮ ላይሰንሱ ፈቃድ ተይዞ ከእንደገና ይቅርታ ጠይቋል እኮ ሰውዬው። ዘላለም ዓለምን ሶፍት የምትሉ ተቅማጥህን ይዘህ ሶፍት ትላለህ እንዴ? ዘራ ብሩክ የብብቱን ፀጉር የብልቱ አካባቢ ያለን ፀጉርና የእጁን ጥፍር የያዘ የዘላለም ህይወት ያገኛል 23 ትውልዱ ይድናል የሚል ትምህርት ይዘን ጴንጤን የምትችት አቅማለህ የለህም እኮ። ማክሰኞና ሐሙስ እባብ የገደለ አዋሽ ፓርክ ነው፣ ናሽናል ፓርክ ነው። እባብ በመግደል የእግዚአብሔር ልጅ የምት እንደዚህ አይነት ትምህርት ይዛ ወንጌል አማኝን መናገር አትችልም። ዩ ሃቭ ኖ ሞራል። በፍጹም ሞራል የለህም እያልኩ መጥቆሪያው ጋኔልን ረሳኸው። በሰላም ነው መጥቆራማ እኮ እመጣበታለሁ።
ሰይጣን ታቦት ተሰርቶለት ሰይጣን ታቦት እየተሸከምክ ጴንጤን በምንም ልትተች አትችልም። የጴንጤ ስጋና ደም እያራከሱ ምንድን ነው የሚለው ድርሳነ መስቀል? አተላና ፍርፋሪ እንደ ጌታና ስጋ ደም የተቀበለ አተላና ፍርፋሪ ከዛስ አተላ ያለበትን እንስራ በምላሱ የላሰ እንደ ቁርባን ይቆጠርለታል ይላል። አተላና ፍርፋሪ ከመሬት ወስደ እንድትበላ እንደ ውሻ እንድትሆን ያደርጋል ትምህርቱ። ህዝቡን እንወዳለን፣ ትምህርቱ ግን ውሻ ያደርግሃል። ፍርፋሪ ወርደ ከሰው ተራ ወጥተ ፍርፋሪ በልተ እንደ ጌታ ስጋና ደም እቆጥርልሃለሁ ይላል። አተላ እንደ በግ እንኳን አተላ አይልስም። በግ አተላ ይጠጣል እንጂ የጠጣበትን አይልስም። አንተን ምን ይሏል? ከሰውነት ተራ አውርዶ አተላ ላስ ይልሃል። አተላ እንትን ያለ ማሰሮ ላስና እንደ ስጋና ደሜ ይቆጠርልሃል። ይህን ትምህርት ይዘህ ነው ጴንጤን በስጋና ደም መተቸት የምትችለው? እሱ ብቻ አይደለም፣ ምራቅ እንደ ስጋና ደሜ ይሆንልሃል የሚል ትምህርት ይዛቸው ኦርቶዶክሳውያን ጴንጤን ትተቻል አትችሉም። የትኛውን ቁርባን ነው የምትወስዱት እናንተ? ይሄንን ይዛችሁ አትችሉም። ስለዚህ ምንድን ነው ምንል? ወደ ጌታ ወደ ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ብቸኛ አዳኝ፣ ብቸኛ የዘላለም ህይወት ነው። ህዝቡ ሁሉ ጴንጤ ሆኖ እያለቀ ነው። ወዳጅ ቶሎ በል፣ ቶሎ ፍጠን። አሁን ጦርነቱም እየተባባሰ ነው። ምድር ወደ መጨረሻው እንትን እየሄደች ነው። ቶሎ ኢየሱስን ፎት አድርገህ ቶሎ እንጂ አድርገህ ብትሞት አይሻልም? ወደፊት እድናለሁ እያልክ ትላንት ምን ብለህ ነው? ወንጌል ትንበያ አይደለም፣ ወንጌል ዜና ነው። ነገ 6 ሰዓት ይዘንባል ይልና አንዳንድ ኢትዮጵያ ላይ የሚገርም አናት በስቶ የሚገባ ፀሐይ ይሆናል። ከአቦርተን በእጅ ይሰጥ ይሄዳል። ወንጌል እንደዛ አይደለም። ወደፊት ጸድቃለሁ፣ ድኛለሁ፣ እየዳንኩ ነው፣ ወደፊት እድናለሁ። ብራዘር ድኛለሁ፣ እየዳንኩ ነው፣ ወደፊት እድናለሁ። ወይ መቼ ነው ወደፊት? መቼ ነው ወደፊት? ወደፊት በኋላ ልትሞት እኮ ትችላለህ። በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸው። በክርስቶስ በማመን እኔና የዮኒን የፈለገ ፋይል ብትዘረዝር ለምን ዶክመንተሪ ያሰራን? በዮኒ ላይ የእግዚአብሔር ልጅ ፍርድ የለበት፣ ከፍርድ አምልጧል። ሂ ኢዝ ፍሪ። እኔ አሁን ዮኒን ሳየው ገና የተወለደ እንቦቆቅላ ህፃን ምንም ኃጢአት የኋላ ታሪክ የሌለው። ለዛ እኮ ነው 2 ቆሮንቶስ 5:17 ላይ ሲናገር መጽሐፍ ቅዱስ እንዲህ ይላል ሲባል ማንም በክርስቶስ ቢሆን አዲስ ፍጥረት ነው። አዲስ ፍጥረት ነው የሚለው በግሪኩ ልክ ህፃን ልጅ እንደተወለደ አይነት ህፃን ልጅ ነው። ዮኒ አሁን እድሜው ስንት ነው ሲባል ገና በወራት ነው እድሜው። ዮኒ እድሜው መቁጠር የሚጀምረው ከዚህ በኋላ ነው። አይተሃል? ዮኒ ገንዘብ ባይኖረው፣ መኪና ባይኖረው፣ ሌላ ነገር ባይኖረው ለልጆቹ የሚያወርሰው ቅርስ አለው። ያረፈበትን ለነዛ ቆንጆ ልጆቹ እረፍት አለው። ኢየሱስ ቅርስ ነው፣ የምናወርሰው ነው፣ ለትውልዱ የምንሰጠው። ደረትህን ነፍተህ ባጣ አይጨንቀኝም በእርሱ እጽናናለሁ፣ በራብ አይገደኝም ክብሩን ሳይ እጠግባለሁ፣ ቢጠማኝም እንኳን ፍጹም እርካታዬ ኢየሱስ ነው ለኔ የህይወት ውሃዬ። ኢየሱስ ሰላሜ ነው ማን ይወስድብኛል? ከብርና ከወርቅ ሁሉ ይበልጥብኛል። እርካታ ለነፍሴ መጽናኛዬም እርሱ፣ ድጋፌ ምርኩዜ፣ ጋሻዬ ነው እርሱ፣ ጋሻዬ ነው እርሱ። ሃሌሉያ ጋሻ እንዲህ አሁን ይኸው ከሳምንት በኋላ ኢትዮጵያ ገባለሁ። እዛ በደንብ ጮኋለሁ። እዚህ ዱባይ እንዴት ልጮ ጎረቤት ነው እታሰራለሁ። እዚህ እያልኩ እየጮኩ ሰው ካለሁ አሁን ኢየሱስ ክርስቶስ ጌታ እና በቃ ስንት ደቂቃ? 3 ደቂቃ ተጠቅሜ ልጨርስ። 3 ደቂቃ እየጣፈጣቸውን ጨርስ። ዮኒ ከዛ ይቀጥላል። ዮኒ ደግሞ ጌታ ይባረክ። በ3 ደቂቃ ውስጥ ምን ልታወራ ነው? በ3 ደቂቃ ውስጥ ምን ልታወራ ነው ካላችሁ አንድ ነገር እነግራችኋለሁ። ኢየሱስ ክርስቶስ ጌታ ሃሌሉያ። በደንብ ስሙ። ሁለት የተጣሉ አካላት ካሉ ባለፈው ነግሬያቸዋለሁ። ለሁለቱ የሚቀርብ አስታራቂ ነው የሚያስታርቀው። ባለፈው እንደ ምሳሌ እንደውም ለምሳሌ ዮኒና እንዳልክ ይቀራረባሉ። ስለዚህ ዮኒና እንዳልክ ቢጣሉ እነሱ ለማስታረቅ ለዮኒና ለእንዳልክ የሚቀርብ ሰው ነው ማስታረቅ የሚችለው፣ ቤዛ መሆን የሚችለው። ስለዚህ ማርያም ለምሳሌ ለእግዚአብሔርም ለሰውም አትቀርብም። ለሰው ነው ልትቀርብ የምትችለው እንጂ ለእግዚአብሔር አትቀርብም። መለኮት አይደለችም። አብርሃም አይቀርብም። መልአክ አይቀርብም። መንፈስ ነው። ኢየሱስስ ፍጹም ሰው ፍጹም አምላክ። ምን አልኳቸው? ሁለት የታረቀ ወገን ቢኖር ለሁለቱ እኩል የሆነ ሰው፣ በሰውነቱ ለሰው በመለኮትነቱ ደግሞ መለኮት፣ ፍጹም ሰው ፍጹም አምላክ ነው ጌታ ኢየሱስ ክርስቶስ። ስለዚህ ለሁለት ለተጣሉ በእግዚአብሔርና በሰው መካከል መካከለኛና ቤዛ መሆን የሚችለው ኢየሱስ ብቻ ነው። ኦኬ፣ መካከለኛው ማን ነው? ኢየሱስ ክርስቶስ ብቻ ነው። ስለዚህ ማንም ቤዛ መሆን አይችልም ከማን? ከኢየሱስ ክርስቶስ ውጭ። ስለዚህ የወንድም ጋሼ በደምና በስጋ የተካፈለን ማዳን የሚችል በሁለቱ መካከል መካከለኛ ሆኖ ማስታረቅና ማዳን የሚችለው ቤዛው ኢየሱስ ብቻ ነው። አትደንግጡ። ቤዛው መካከለኛው ኢየሱስ ነው። እንደዚህ ብዬ አንድ ደቂቃ ልጠቀም። ቅድም ቤዛ መሆን የሚችለው ከባርነት ስር ያልወደቀ ነው ብያቸዋለሁ። ሙሴ ደግሞ ከፈርዖን ባርነት ስር ስላልወደቀ እስራኤላውያንን ከግብፅ ነፃ ማውጣት ይችላል። የዛሬው ትምህርት ሲጠቃለን እችን ካወቃችሁ ይበቃል። ኢየሱስም ቤዛ መሆን የሚችለው ከኃጢአት ስር ስላልወደቀ ለኃጢአት ባሪያ ስላልሆነ የሰው ልጅ መታደግና ማዳን ይችላል።
ምን አልኩኝ? ሙሴ እስራኤልን ከግብፅ ማውጣት የሚችለው ራሱ ያልተገዛ ባሪያ ከሆነ ነው። ቤዛ መሆን የሚችለው ባሪያ ያልሆነ ነው። ሙሴ ደግሞ በንጉስ ፕሮቶኮል የንጉስ ልጅ ሆኖ ነው ያደገው። ስለዚህ ያልተገዛ ስለሆነ የተገዙትን ነፃ ማውጣት ቤዛ መሆን ይችላል። ኢየሱስስ ለኃጢአት ያልተገዛ ነው ቤዛ መሆን የሚችለው። ለምን? ኃጢአት የሌለበት ሰው ነው መስዋዕት መሆን የሚችለው። ኢየሱስም ለኃጢአት ስላልተገዛ ኃጢአት ስለሌለበት ብቸኛው እኛን ማዳንና ማጽደቅ የሚችል ቤዛ መሆን የሚችለው ኢየሱስ ክርስቶስ ብቻ ነው። ሃሌሉያ፣ ስሙ የተባረከ ይሁን። ስለዚህ እንደዚህ ብዬ ነግራችኋለሁ። በውስጥ መስመር አገኟቸው። የኔ ልጆች ከስር አሉ፣ እነ አሚ አሉ። ጌታን መቀበል የምትፈልጉ ሰዎች በውስጥ ለነሱ 77 ነመሲ አሉ። ቴቴሌስታ የኛ ሚኒስትሪ ነው የተፈጸመ ማለት ነው። የእኛ ልጆች አሉ ከስር የቴቴሌስታ ሚኒስትሪ አገልጋዮች። በውስጥ መስመር አግኟቸው። ትላንት ዮኒ እንዳለው ዝም ብለን እዚህ ጋር ሆይ ሆይ አድርገን ሳይሆን ጌታን መቀበል የምትፈልጉ ከታች ሆናችሁ እንትን በሉ። ቁጥር ሳትጽፉ እሺ፣ ልጸልይላችሁ። ቁጥር ሳትጽፉ እኔ ዝም ብዬ ልጸልይላችሁ። ቁጥር ሳትጽፉ ናይስ ሰዎች በጎን እንትን ስለሚያደርጓቸው ቁጥር ሳትጽፉ ልጸልይላችሁ። ከኔ ጋር ጌታን መቀበል የምትፈልጉ አምናችሁ ይህንን ጸሎት ባላችሁበት ተንበርክካችሁ ጸልዩ። ጌታን መቀበል የምትፈልጉ እግዚአብሔር አምላኬና አባቴ ሆይ ከነ ኃጢአቴ እንዳልሞት ይህን እድል ስለሰጠኸኝ አመሰግንሃለሁ። ልጅ ኢየሱስ ክርስቶስን የህይወቴ ብቸኛ አዳኝና ጌታ አድርጌ እቀበላለሁ። ኢየሱስ ክርስቶስ ጌታ እንደሆነ በአፌ መሰክራለሁ። እግዚአብሔርም ከሙታን እንዳስነሳው በልቤ አምናለሁ። ስሜን፣ ህይወቴን፣ ዘመኔን ለአንተ እሰጣለሁ። በክርስቶስ ኢየሱስ ሥራ ወደ አንተ እመጣለሁ። ልጄ አድርገህ ተቀበለኝ። ዓለምን፣ ሰይጣንን፣ ጨለማን፣ ኃጢአትን ሁሉ እክዳለሁ። ስሜን በሕይወት መዝገብ ላይ ጻፍልኝ። ስለተቀበልከኝ ስሜንም በሕይወት መዝገብ ላይ ስለጻፍክ አመሰግንሃለሁ። አመንኩ፣ ስለዚህም ተናገርኩ። በአብ በወልድ በመንፈስ ቅዱስ ስም አንድ አምላክ አሜን። ፕሬዝ ዘ ሎርድ። እርግጠኛ ነኝ በዚህ የጸጋ ወንጌል ስብከት አንድ ሰው ወደ ህይወት እንደሚመጣ እርግጠኛ ነኝ። ብዙ ሰው ወደ ጌታ እንደሚመጣ አሜን፣ አሜን፣ አሜን። ብዙ ጊዜ እኔ የማደርገው ምንድነው፣ በሌላም በኩል ፎሎ እንኳን አድርጎኝ ብዬ አላውቅም። ምንድነው ጌታን የሚፈልግ ጌታ ጥሪ ያደርጋል። እኔን አሁን ጌታ ፈልጎኝ ማንም አላጸለኝ። ጌታ ትምህርቱ ተነክቶ መጽሐፍ ቅዱስን ፈልጎ ቤት ይመጣል፣ ይነካል። እኔ አሁን አቡነ ገብርኤልን አናግሬያቸው እውነት ለመናገር አይቻቸውም አላውቅም። ጌታ ምስክሬ ነው፣ አይቻቸው አላውቅም። ጌታ ግን የሚነካ ቀን አለ፣ ይነካል። ከዛ የጌታ ትሆናለህ። እና ብዙ ጊዜ አንዳንዶቻችሁ እዚህ ጋር ሺህ ጊዜ የነፍስ ጥሪ አድርጉ የነፍሳት ጥሪ አድርጉ ለምትሉ ወንድምና እህቶቼ ጌታ ነው የሚነካው። እኔ ስላልኩ አይደለም። አሁን ወንድማችን ቅዱስ ያደረገው እግዚአብሔር ይባርክ። በቃ ባላችሁበት ጸልዩ ነው ያለ። ይሄ ነው መሆን ያለበት እንጂ ብዙ ጊዜ እንዲህ እያላችሁ አትጨናነቁ። ጌታ ትምህርት ይሰጣል። ጌታ ፈልጎ ካለበት የመሻትን ፈልጎ የሚሰጥ አባት ነው። ቅዱሴን አገኙት በውስጥ የድህነት ትምህርት አለ። ሌሎችም ወንድምናቶቻችን አሉ። እንዲሁም ደግሞ ትምህርት ካልተሳሳትኩኝ መቼና መቼ ነው ያንተ ቤት ቅዱስ ከታችም የጻፉላችሁ ነው። ሰኞ፣ ሮብ፣ አርብ በኢትዮጵያ ከምሽቱ 3 ሰዓት ጀምሮ ጌታ ይባላል። ስለዚህ ሰኞ፣ ሮብ፣ አርብ ምን ታደርጋላችሁ? ቅዱሴ ጋር ትሄዳላችሁ፣ ፎሎ ታደርጋላችሁ። እዛ ውስጥ ወንድሞች አሉ ይህን ትምህርት የተማሩ። ሳትማሩ አትቀበሉ። እኔ እውነቴን ነው የምነግራቸው። በጌታ ለመሆን ትምህርት ያስፈልጋል። ለምንድን ነው ይህን ጌታ የምትቀበለው? አዳኝ ነው። አዎ ተማሩ። በደንብ አድርጋችሁ ትምህርቱ ገብቷችሁ ሌላ ሰው ቢጠይቃችሁ መሰናክል አትሆኑ። ስለዚህ ትምህርቱን ተምራችሁ ስትቀበሉት ኢየሱስ አዳኝ እንደሆነ በአደባባይ የወጣ ነው፣ ማንም ሳይለው እያልክ የምትመሰክረው። ምክንያቱም የያዝከው ነገር የተማርከው እንጂ በስማ በለው አይደለም። አሁን ዛሬ በተማርናት ብቻ እንድትቀበሉ አይደለም። ሀሳቡ ውስጣችሁ ውስጥ ይግባ። ጥያቄያችሁ በሙሉ ይመለስ። ጥያቄ ደግሞ ይመለሳል። ስለዚህ በስሜት እዚህ ጋር 10 የጻፉ ለምትሉ ክርስቲያን ተብዬዎች እናንተ በጌታ አይደላችሁም። እውነቱን ልንገራችሁ፣ ትምህርት ያስፈልጋል። የደህንነት ትምህርት በደንብ ያስፈልጋል። አንድ ሰው በጌታ ለመሆን የደህንነት ትምህርት በደንብ ያስፈልጋል። ኢየሱስ ጌታ፣ ያ ደግሞ ጊዜ አለ፣ በደንብ ጊዜ አለ። ስለዚህ ኢየሱስ ራሱ የሚፈልገን አባት ነው። ቅዱሴ እጅግ አድርጌ አመሰግናለሁ። እግዚአብሔር ብርክ ያድርግልኝ። እግዚአብሔር በተለይ ኢትዮጵያ ትልቅ ወንጌል እንደሚሰራጭ በአንተ ላይቭ ስትገባ አለው እመጣለሁ። በደንብ አድርገን እንወያያለን። ሰላም ይብዛኝ አባት። መልካም ጊዜ ሆንልን ዮኒ። አንዳንዴም እኔ ቤት ዩ አር ዌልካም። ማቋረጥም ትችላለህ መተህ
አሁን ደግሞ መልእክት ብቻ ይሄን ማስታወቂያ ልናገር። እግዚአብሔር ረድቶን እኛ ሚኒስትሪ በደንብ የተቋቋመ ነው። ከአብያተ ክርስቲያናት ካውንስልም ፍቃድ እየጨረስን ነው። ቴቴለስታይ ሚኒስትሪ ይባላል። ቴቴለስታይ ሚኒስትሪ የተፈጸመውን የክርስቶስ ኢየሱስን ወንጌል የምንሰብክበት ሚኒስትሪ ነው። በዚህ ሚኒስትሪ ብዙ ሰዎች ረድተውን፣ በዙሪያችን ያሉ ሰዎች አግዘውን መጽሐፍ ቅዱስ ለመስጠት ለሴቶች ምንድነው የንጽህና መጠበቂያ፣ ለተማሪዎች ደግሞ ለህፃናት የመስከረም ላይ ደግሞ ቢያንስ ደብተራቸውን ለመቻል በቻልነው አቅም ደግሞ ቢያንስ በዚህ ዓመት 10 ልጆችን በየወሩ እየደገፍን ትምህርት ለማስተማር ለማሳደግ እንደዚህ እቅድ አለን። እግዚአብሔር እየረዳን ነው። ከእናንተ ምንም አንፈልግም። የእኛ ቤተሰቦች የቻሉትን ነገር አድርገዋል። ከእናንተ የምንፈልገው ምንድነው? ድሬዳዋ ስፔሻሊ ጂንካ፣ ጂማ ያላችሁ ሰዎች ከኛ ጋር ወንጌል እንድትሰሩ የአረጀ ልብስ፣ አሮጌ ልብስ የሚሆን የጠበባችሁ ልብስ ካለ ስፔሻሊ ድሬዳዋ ላይ ለልጆች እዛ አሉ የቴቴለስታይ ሚኒስትሪ ልጆች የጠበባችሁ ልብስ ካለ ለእነሱ ስጧቸው። እኛ ደግሞ በጎዳና ላይ ያሉ ሰዎች እንሰጣለን። ወንጌልን እያበላን እያለበስን ወንጌልን እንሰብካለን። ወደ አንድ ሰው እንትን ውስጥ የሚያረግሳውን የህብረት ነው የህዝብ ነው እና እንደዛ እያደረግን ነው። ስለዚህ ጸልዩልን፣ በቻላችሁ መጠን ጸልዩልን፣ እግዚአብሔር እንዲጠብቀን። ኢትዮጵያ ላይ በትልቅ የወንጌል ክሩሴድ እንገናኛለን። ጌታ ይባረክ። ዮኒዬ ቴንክ ዩ ሶ ማች። በጣም በጣም አመሰግናለሁ። ወድሃለሁ። ኑርልኝ። መጋብዝት ይበልልን። አሜን። እግዚአብሔር ከአንተ ጋር